ፊት እውነት ታረጋዋለህ ና ደቂቃ ዘልም ብርኬ ደቂቃ ዘልም አዎ ግን ከዛ በፊት ና ቆይ ከዛ አይመለከተኝም። አሁን እዚህ ጋር ጊዮን ብሎ የሚለው ሰለሞን አድምጠኝ። ሰለሞን የነገሰበት ለምን ትፈራለህ ግን? አትጩህ፣ ነገርኩህ። እድል ሰጥቻለሁ። አሁን ደቂቃ እያዝልሃል። ጊዮን ማለት ሰለሞን የነገሰበት ጊዮን ብሎ የሚለው አባይ ነው ብለሃል። እሱን እውነት አድርግልኝ። ከዛ የኢትዮጵያ ሕዝብ ማለት አቢሲኒያ ብሎ የሚለው እስራኤላዊ አቢሲኒያ ብሎ የሚለው እስራኤላዊ አቢሲኒያ ብሎ የሚለው እስራኤላዊ መሆኑን ታሳየናለህ ማለት ነው። በወንድምነት ደቂቃ ያዝልን። ምራው ቤቱን አምስት ደቂቃ ይዘላችኋለሁ። ስንት ደቂቃ? 5 ደቂቃ። እሺ 5 ደቂቃ ለሻህር ስጣው። ሻህር ቀጥል። 5 ደቂቃ ሰለሞን ንጉሱ ሰለሞን ጊዮን ጋር ተረጋጋ። እኔ ቤቱን እየመራሁት ያለሁት እሱ ደቂቃ ቢሰጠንም ንጉስ ሰለሞን ጊዮን ወንዝ ጋር ሄዶ ንጉሱ ሰለሞን ጊዮን ወንዝ ጋር ሄዶ መቀባቱ እሱ ማለት አባይ ወንዝ ጋር ነው ብለሃል። እሱ መረጃ የሚያሳይ ነገር ነው። አዎ ችግር የለም። ምን ያመጣልሃለሁ። በነገራችን ላይ ፈሪሳውያን ወገኖችም ካላችሁ የፈሪሳውያን ሊቃውንት ማለት ነው ከነስሙ ጊዮን የሚለው ስሙ ራሱ ምን ማለት እንደሆነ ለወንድማችን ብትረጉሙልኝ ጥሩ ነው። ነጎድጓድ ወይም ደግሞ አረባክን ሳይለንት ድረሱልኝ፣ ጩኸት የለም። ፈሪሳውያን እታች ውረድ። ፈሪሳውያን ድረሱልኝ፣ ሰዱቃውያን ድረሱልኝ አይደለም። ራስ ተናገር። ደቂቃን ተጠቀም። ፈሪሳውያን ኑ ድረሱልኝ፣ ኑና አስገቡ። እያንዳንዱ እስራኤላዊ ካለክ ኑ ግቡና ሂዱና ራባይ ጥሩ። ጊዮን ብሎ የሚለው ሰለሞን የተቀባበት ቦታ ነው። ያ የተቀባበት ቦታ አባይ ነው ብላችኋል አይደል? ያለ ካለ እንደውም አሁን ይሄ መጽሐፍ ቅዱስን ያላነበበ ሰው ከሚያወራ ይልቅ ራባዮች ካላችሁ እንደዚህ ብላችሁ ምትሉ ኑ ከአይሁዳ ሌላ አይሁዳዊ ካለ አንታስ አውራ ተብለህ ስትባል ፈሪሳውያን ድረሱልኝ በልአት አልተባልክም። ራስ አውራት እውቀት አለኝ ብለህ የለ ራስ አውራ። ፈሪሳውያን ድረሱልኝ የሚባል ነገር የለም። ወንድሜ ጥቅሱን ጥቀስልን፣ ታሪኩ ላይ ተናገር። ፈሪሳውያን ድረሱልኝ አትበል፣ ማንም አይደርስልህ። ለምንድን ነው የምታስወጣኝ? ማለት እየተሰጠኝ እየተናገርኩ ነበር እኮ። ተናገር፣ ሀሳቡ ላይ ተናገር። ድረሱልኝ አይደለም ያልኩት ወንድሜ፣ መረጃ ፈልጋለሁ አይደለ? ሀሳቡ ላይ ተናገር። ጥቅሱን ስለና በታሪክም ይሁን በመጽሐፍ ቅዱስ መረጃ ላይ ብልሃል። ጥቅሱን ጥቀስልኝ፣ የቱ ጋር እንደተጻፈ ጻፍልኝ፣ ንገረን። እሺ ዕብራዊት ፍቃደኛ ከሆንሽ ማለት ነው። እውነት ፍቃደኛ ለእውነት የምትመሰክሪ ለእውነት የምትመሰክሪ ከሆነ ላይ ፈቺ ሀሳብ ላይ አውራ። ዕብራዊትም ማንም ለአንተ አንቺ እየመራሽ ቤቱን እኔ መጽሐፍ ቅዱስ እየከፈትኩ ማፕ እየከፈትኩ አሳያለሁ። ሀሳቡ ላይ አውራ። ሀሳብ ላይ አውራ። ዕብራዊት አትበል፣ ፈሪሳዊ አትበል፣ ብሩክ አትበል፣ ሰላም አትበል። ማንም አይደርስልህም። ያለ አቅምን የገባው ተናገር። ሀሳቡ ላይ ዕብራዊት አትበል፣ ፈሪሳዊ ራባይ ድረስልኝ። እሺ ሳይለንት አድርገው ልናገር። ሀሳቡ ላይ አውራ። እሺ ጊዮን ማለት ምን ማለት ነው? ንገረኝ። ጥያቄ አይደለም ጠይቀው። 5 ደቂቃ ለህዝቡ ተናገር። ብሩኬ ምን ማውራት እንዳለበት ንገረው። ጊዮን ማለት ምን ማለት ነው? ከነ ትርጉሙ ንገረኝ። ጊዮን ማለት ምን ማለት ነው? በዕብራይስጥም በግዕዝም ጊዮን ማለት ምን ማለት ነው? ትርጉሙን ንገረኝ አሁን። እሺ እንደዚህ እናድርግ። ሻሪውልህ 5 ደቂቃ ይሰጥህና ኤርሚን አትጠይቀውም። አንተ ያለህን ማስረጃ እያሳየ ጥቅስ እያሳየክ ሀሳቡ ላይ ታወራለህ አንተ። ከዛ ኤርሚ ደግሞ የእሱን ሀሳብ ያወራል። ከዛ ትጠያየቃላችሁ። አሁን ግን ሳትጠይቀው አንተ 5 ደቂቃ ሰጥሃለሁ። ጊዮን ማለት ምን ማለት እንደሆነ ራስ ተርጉመክ፣ ካርታን ማሳየት ከፈለክ ካርታ እያሳየክ፣ ጥቅስም ደግሞ ማሳየት የፈለከውን እያሳየክ 5 ደቂቃን ተጠቀም። ከዛ በኋላ ኤርሚ ደግሞ ይቀጥላል። እኔ በነገራችን ላይ አሁን ስራ ቦታ ስለሆንኩ ነው እንጂ ተረጋጋ። አራስጨርሰኝ መጣ አይደል? እታች ውረድ። ሁለተኛ አሁን ደግሞ ስራ ቦታ ስለሆንኩ ነው ብለህ ሽንት መጣ አይደል? ምክንያት ማለት ምክንያት ስራ ቦታ ሳትሆን ነው ቅድም አስገባኝ ምናምን ስትል የነበረው። አሁን ደግሞ በኋላ ደግሞ ኔትወርክ እንትን አለ ብሎ ሊል ማለት ሊያሳብብ። ሁለተኛ እንዳይለመድህ። ሁለተኛ ሻር ለምን መጽሐፍ ቅዱስን አታነብም? ከመደዴ ሰዎች ጋር ትውላለህ። ቲክቶክ ላይ አንብብ ብዬ ስላላነብክም በቅነት ጠይቄሃለሁ፣ ነግሬሃለሁ። ተማር ብዬ ስል ልትማር አልፈለክም። አንዴ ከጆባ ቤት ትገባለህ፣ አንዴ ኦንጂስ ጋር ትገባለህ፣ አንዴ ክርስቲያኑ ጋር ትገባለህ፣ አንዴ አይሁዳውያን ጋር ትገባለህ። መጽሐፍ ቅዱስ አላነበብክም። እንደፈለክ ነው የምትናገረው።
መሳሪያ ሰጥታ መሳሪያ ተሸክመ ጦርነት የምትሄድላትን አገርና ህዝብ ታሪኳን ለማበላሸት በጣም ትጥራለህ። እኔ ፊት ደግሞ የእስራኤልን ታሪክ አትሞነጫጭረው። አንተ አይደለም ሌሎቻችሁ ተሰለፉ ናና ጊዮን ማለት ወንድሞቼ ናቶቼ ጊዮን ሰለሞን ወደ ጊዮን ወስደው ቀቡት ይላል። አሁን አላወራትም እዚህ ጋር መልሱን አልናገርም። ሌላ አይሁዳዊ ነኝ ብሎ የሚል ሰው አዎ ሰለሞንም በጊዮን ወስደው ቀብተውታል። ካህኑ ሳዶቅ እና ነቢዩ ናታን ቀብተውታል። የቱ ጋር እንዳለ ማስረጃውን እናገራለሁ። ግን የተንቀዠቀዠ እስራኤላዊ ካለ ይግባና እኔ ጋር ይሞግት በእውቀት ተናገር ተብሎ 5 ደቂቃ ይሰጣታል። ፈሪሳውያን ድረሱልኝ ዕብራዊት ይላታል። ምን ታድርግ? አትከፍትም። ምን ታድርግ? እሱ አትረዳህ። ተናገር የተባለ ተናገር ስለ አሁን ደግሞ ስራ ላይ ነኝ አልክ። 5 ደቂቃ ተናገር ተብሎ ሲባል ሌላ አለ እስራኤላዊ ጊዮን ማለት ሰለሞን የተቀባው አባይ ወንዝ ነው ብሎ የሚላለ ያንቀዠቀዠው እስራኤላዊ እንደ ዳዊት በጠጠር በእግዚአብሔር ቃል ጠጠር ግንባሩን ተብሎ መውደቅ የሚፈልግ አደባባይ ላይ ማለት ነው አለ ወይ? ሰለሞን አባይ ነው የተቀባው? አባይ ወንዝ ላይ የተቀባው ንጉሱ ሰለሞን አለ ወይ? ካለ ግቡ። ደፋር አትሁኑ። እሺ በስም ነው እስራኤላዊ ተብለ የተጠራው አገር ስለሆነ ማለት ነው። የኔ ማንነት አታውቅም፣ ግን ታሪክ ላይ ናና አውራ። የእስራኤል ታሪክ ላይ ያው አፌ ሞልቼ እናገራለሁ። የእስራኤል ታሪክ ላይ መጽሐፍ ቅዱሳዊም በሆነም ደግሞ ሂስቶሪካልም በሆነ ነገር ማለት ነው። ኑና እኔ ጋ አውሩ። ኑና አውራ በእውቀት። ከዛ ውጭ እንደ አረብ ሀገር ሴት አትጩሁብኝ እየመጣችሁ ማለት ነው። ያላልኩትን አለ ብሎ ይላል። ነገደ ያፌትን ከእስራኤል ጋር ራሱ ሲቀጥፍ ቁጭ ብሎ ሲዋሽ የነበረውን ከሆነ ሰላምዬ በወቅቱ አይዶን ሰምታችሁት ከሆነ ያቺ ቤቲ ነው ማንም ትባል ቤት ቁጭ ብሎ ሰሙ ከተባለ ሰውዬ ጋር ቁጭ ብለው የእስራኤል ህዝብ ላይ ሲዋሽ ነበር ሻለ ነበርኩኝ። ያ ብቻ ሳይሆን ኤርሚ ሱሚኖ ብዙ ጊዜ የሚገባ ከኦሊጂሰስ ቤት ነው እና እሷ ጋር ማናት እህታችን እሷም እዛ ነው የምትውልና 2-3 ጊዜ ላወራው ፈለግኩኝ ብሎክ አደረገኝ እና ውጤቱ ይሄ ነው። እንዴ አንብብ አልኩት አያነብም። ደግሞ እውቀት እንዳለው ሰው አውራ አልኩት። ፈሪሳውያን ድረሱልኝ፣ ፈሪሳውያኑ ንገሩት ጊዮን ማለት ምን ማለት ነው ብሎ ይጠይቀኛል። ስለ ጊዮን ተናገር እንጂ ዲቤት አለን የፈለከው ከኔ ጋር በእውቀት ማለት ነው። በመጽሐፍ ቅዱስ የእውነት በመጽሐፍ ቅዱስ እውቀት ስነግር ለአንዳንድ ትዕቢተኞች መድኃኒት ስለሆንኩ በመጽሐፍ ቅዱስ እውቀት ቢይዝ ጭብጥ አትሞላም። ጭብጥ አትሞላም አልኩ። እኔ ፊት ጭብጥ አትሞላም በመጽሐፍ ቅዱስ እውቀት ብነግርህ፣ ምክንያቱም አላነበብክም። አላነበብክም። አንበብ ቁጭ ባልና ኤርሚ ያ ብቻ ሳይሆን ቅድም አሁን ጊዮን የት ነው ብሎ ጠየቀ። እንዳትመልሺ እስራኤል ነው ብለሽ እንዳትመልሺ። ዝም በይ አውቄ ነው። አይመለስም፣ አይጻፍም። ጊዮን እስራኤል ነው ተብሎ አይመለስም። እሱ አባይ ነው ብሏል። እስኪ እናቱ ወልደዋለች። ሄዶ አገር ራባይ ይጠይቅና አባይ ነው ብሎ እስኪ ይምጡና ይናገሩ ሌሎች እስራኤላውያን። ያው እዚህ 860 ሰው አለ አይደል? ሌላ ራባዮች ንጉሱ ሰለሞን የዳዊት ልጅ ጊዮን ወስዶ ናቢዩ ናታንና ካህኑ ሳዶቅ ቀቡት ይላል። ኦኬ እሱ ክፍል አባይ ወንዝ ነው ጊዮን ማለት አባይ ነው ብሎ የሚል የዘፍጥረት መጽሐፍ ምዕራፍ 2ን አገናኝታችሁ የምተረጉም ከሆነ ናኔ ፊት ተርጉማት። አንድ ራባዮች ነው የፈለኩት፣ መምህራን ቄስ ከአይሁዳውያን ማለት ነው። እስኪ እኔ ላይ ሜዳው ገደል ይሁን። የተፈጠራችሁበትን ቀን እስክትጠሏት ድረስ በእውቀት ሞግታለሁ ማለት ነው። በመረጃ ዝም ብሎ ጩኸት አያስፈልግም። ኦኬ ና ግባ ንጉሱ ሰለሞን። እኔ ጊዮን ማለት አባይ ነው አይደለም። ና ኑ ግቡ። ዘፍጥረት መጽሐፍትን እኮ 2 ላይ ጠቅሼዋለሁ። ዘፍጥረት 2 ላይ ባለው ወንዞች ጊዮን እና የፊሶን ወንዝ ቆይ እንደምን ልጥራላችሁ እዛ ጋር የተጠቀሱት ወንዞች ማለት ነው። አንደኛ
ጢግረስ፣ ኤፍራጥስ ኦኬ እና ፊሶን እናም ደግሞ ጊዮን የሚባለው የኢትዮጵያ ምድር ይከባል ይላል። የፊሶን ወንዝ አድራቅ አካባቢ አይታወቅም ይባላል። አሁን ግን በዓለም አቀፍ ባለሙያዎች ተገኝተዋል። እሱ መረጃው አለኝ ያሳያቸዋለሁ። ኤፍራጥስና ጢግረስ ያው በአሁኗ ኢራቅ የቀድሞ ባቢሎን ላይ ያሉ አራቱም ወንዞች። አሁን ምንድነው ብሎ የሚሉት ይሄኛው ጊዮን የኢትዮጵያን ምድር ይከባል ብሎ የሚለውን ይህንን ያዘና ሰለሞን አባይ ወንዝ ላይ ቀቡት ይላል። ማፈሪያ ትውልድ ማፈሪያነት ነው። ኧረ በጌታ በኢየሱስ ክርስቶስ ማፈሪያነት ነው። ሰለሞን ለመቀባት ኢትዮጵያ ሄደ ትላል። አባይ ማለት ኢትዮጵያ ስለሆነ ማለት ነው። እንደው ተረጋግተህ 3 ደቂቃ እንኳን በተናገር ከዚህ ላይ ገና በመጀመሪያ እንዴት አድርጌ መቀመጫህን ሁሉ ጭምር ሳይቀር በእግዚአብሔር ቃል ገርፌ እንደማባረር አሳየ ነበር። ምክንያቱም አንተ በትዕግስትም ለመማር አትፈልግም። በትዕቢት ነው የምትመጣው። በትዕቢት ማለት ነው። ለሰነፍ እንደ ስንፍናው መጠን መልስለትም ይላል እግዚአብሔር ቃል። ካወራ የመጨረሻ ዕድል ለምሰጥህ ስለላክ አስገብቻለሁ። አሁን ቀጥታ ጊዮን ላይ ታወራኛለህ። ሰለሞን የተቀባበትን ቦታ ማንም እንዳትጠይቅ ችግር የለም። እስኪ ማለት አረፍተ ነገር እስከጨረስኩ ማለት በንግግር አታምንም። በንግግር አታምንም። ኤርሚ ግን አንነገር ልንገርህ ኤርሚ፣ እሺ ልመልስ ወየው። በነገራችን ላይ ጊዮን ማለት ከነስሙ ማለት ነው። በህዝበ እስራኤል ዘንድ ስም ሲሰጥ ዝም ብሎ አይሰጥም። ኦኬ፣ ለቦታም ይሁን ለስም ለመሲህም ስም ሲሰጥ ራሱ የሽዋ ማለት አዳኝ ማለት ነው። ዳኒ ቆይ አስጨርሰኝ። ወየው ለማንም ኧረ እኮ ልደርስ እኮ ነው። ዋይ በል እንግዲህ ጊዮን ላይ አትጩ። ጊዮን ላይ አውራ። እሺ በህዝበ እስራኤል ዘንድ ስም ሲሰጥ በምክንያት ነው፣ ያለ ትርጉም አይደለም። ጊዮን ማለት ምን ማለት ነው? ድምፅ የሚያወጣ ወይም የሆነ ዱዱዱ የሚል ነገር የሚያወጣ ማለት ነው። ይህንን እንዴት ብሎ ነው የፈቱት? ራሱ የፈሪሳውያን ሊቃውንት ሰላም። በነገራችን ላይ አንቺም ታሳይኛለሽ የት ነጎድጓድ ወንዝ ጊዮን በኢየሩሳሌም እንዳለ። ሰላም በኋላ ታሳይኛለሽ አንቺ ኢየሩሳሌም ጊዮን። ቆይ ሰላም በኋላ ታሳይኛለሽ አንቺ ጊዮን ኢየሩሳሌም ነጎድጓድ ወንዝ ድምጽ ያስፈራ ማይክ አትክፈቺ ታዩ። ሰላም ማይክ አትክፈቺ። ሐሳብ ሊቀይር አትክፈቺ ማይክ ታዩ። አዎ ነጎድጓድ ድምጽ ድድድ እያለ እንደዚህ የሚወርድ ወንዝ ኢየሩሳሌም እንዳለ ታሳይኛለህ፣ አንቺም ታሳይኛለሽ። እኔ ደግሞ ከነስሙ ጊዮን ማለት ምን ማለት እንደሆነ እና ደግሞ ምንድነው በጥንት ማፕ ራሱ ማለት ነው። በጥንት ማፕ አሁን ለምሳሌ ኢትዮጵያ የሚለው የአሁኗ ኢትዮጵያና የዛሬ 4000 የዛሬ 3000 ምናምን ያሳየ ስራ ቦታ ላይ ያለው አንድ ስልክ ነው ያለኝ። እና ታዲያ ለምንድን ነው ገብተህ አንዴ ድድድድ አንዴ ደግሞ ካርታ ምናምን ብለህ ታሳየኝ? መረጃ ላይ ስትላ ነበር። ጊዮን ማለት ምን ማለት ነው? እሺ ወንድም መረጃ ላይ አሁን ድድድድ ስትል ነበር። ምን ነበር ጊዮን ማለት ምን ማለት ነው? ጊዮን ማለት በመጀመሪያ ድድድድን እና መልስልኝ። ጥንታዊ ካርታ አይ እንትን መሳለቁታው ብዙ ታግሻለሁ። ልብ በልና ሰማኝ። ድድድድን በመረጃ አሳየን። እሺ ጊዮን ማለት ምን ማለት ነው? ጊዮን ስሙን ንገረኝ። እኔ እናገራለሁ። ለዚህ ካንተ ዘንድ ይወጣ ፈልጋለሁ። ካንተ አፍይውጣ። እኮ ትርጉሙን ጊዮን ማለት ምን ማለት ነው? አልተጠየቅም። ጥያቄና መልስ ላይ መቼ ገባን? ዋናው መጀመሪያ 5 ደቂቃ ተጠቀም እንጂ ድድድድ ብለህ ነው ጥያቄ ጠይቀህ። አዎ ጨርሻለሁ። እና ጊዮን ማለት ምን ማለት ነው? አድምጥ። አልተጠየቅም። ኧረ ጊዮን ማለት ምን ማለት ነው? መልስልኝ። አልተጠየቅም ወንድሜ። አሁን ጨረስክ። 5 ደቂቃ ተናግረህበት። አዎ ጊዮን ማለት ምን ማለት ነው? መልስ። አድምጠኝ። ጊዮን ማለት በአንተ ትርጓሜ ድድድድ ማለት ነው። ባንተው ድድድድ ማለት አይደል? ባንተው ማለት ድምጽ የሚያወጣ ወንዝ ማለት ነው። ድምጽ የሚያወጣ ወንዝ ማለት ነው። ወንድም መሳለቁን ተወውና ድምጽ የሚያወጣ ወንዝ ማለት ነው። አድምጥ። ድምጹ የሚያወጣ ወንዝ ጊዮን ማለት አባይ ነው ብለኸኛል አይደል? ቅድም አባይ ነው ድምጽ የሚያወጣው።
ጊዮን ማለት ድምፅ የሚያወጣው ወንዝ ማለት ነው። አባይ ነው ብለኸኛል። አንተ ደግሞ መልስልኝ። ጊዮን ማለት ምን ማለት ነው? የተጠየቀውን መልስ። በጣም ነው የምጫወትብህ አልኩ። ቴንኪው። ማን ነው ያስወጣው? ቴንኪው ካስወጣችሁት ማለት ነው። ወይ ሚዩት አድርጋችሁ። ጊዮን ማለት ምን ማለት ነው? አድምጥ ብራዘር፣ አድምጥ በደንብ አድምጥ። ለምደሃል። የአረብ ሀገር ሴት ይመስል የምጭሆ ማለት ነው። የእስራኤልን ታሪክ ልታበላሽ። አድምጥ ብራዘርዬ። መቼ ተናገርክና? አንድ ሳትናገር ሁለት ሚዩት አድርግና። ኦኬ። ጊዮን ማለት አባይ ነው ብለኸኛል ቅድም። ንጉሱ ሰለሞን እዛን የተቀባው ብለኸኛል። አዎ በጊዮን ወስደው ቀብተውታል። ጊዮን ማለት ግን ትርጉሙን አንተ ድድድድ አልከኝ። እኔ አሁን የምጠይቀው ድድድድ ትርጉሙ ሳይሆን ይሄ ጊዮን ወንዝ ያለው ኢትዮጵያ ውስጥ ያለው አባይ ነው። አዎ መረጃ የሚሆነው ምንድን ነው? አንደኛ ነገስት አንደኛ ነገስት እንናገር። ባለሳሳት መጽሐፉ አሁን ስራ ቦታ ስላለሁ ነው። ግን አንደኛ ነገስት ላይ ሰለሞን ይቅርታ ዳዊት ከሸመገለ በኋላ ይነግራል፣ ያዛቸዋል ካህኑንና በበቅሎ አድርገው ሰለሞንን ወደ ጊዮን እንዲወስዱት ወደ ኢትዮጵያ ማለት ነው። ወደ ጊዮን አዎ በነገራችን ላይ እኔ አሁን ያለሁት በአሁኑ ሰዓት ያለሁት የዳዊት ከተማ ከምትባለው ነው ያለሁት። ለምን ጉድጓድ ውስጥ አትሆንም? ቆይ ቪዲዮውን ላሳየህ። ቆየኝ እስኪ ምን ያደርግልኝ? ለምን ጉድጓድ ውስጥ አትሆንም? ዳዊት ጉድጓድ ውስጥ ሆነ አውጥቼ እጠይቅሃለሁ። እሱ አይደለም ቆየኝ። እስራኤላዊ መሆኑ ይታወቃል። አሁን የተጠየቀው ዳዊት ከተማ የት ነው ያለው? የት ነው ያለው አይደለም ጥያቄ። የት ነው ያለው አይደለም። የኔ ኧረ እባክህን አስጨርስ። አትጩ። እኔ ያለው የት ነው አይደለም። ቴልአቪቭ ነው፣ ቤርሸባ ላይ ነው፣ ጀሩሳሌም ነው። አስጨርሰኝ። ለምን እንዳልኩ አድምጥ። ሚዩት አድርግ። ሻር እምቢ ብለሃል። እንግዲህ በመጣበት ጊዮንና የዳዊት ከተማ አንድ ከተማ ስለሆኑ ነው የተጠየቀውን መልስ። ሚዩት አድርግ። እኔ የት ከተማ የሚባለው ወንዝ ኢየሩሳሌም ያለውና የዳዊት ከተማ አንድ ሰፈር ነው። ኦኬ ሚዩት ታደርጋለህ አታደርግም? ከዚህ በኋላ እንዳትከፍት። ጊዮን የሚባለው ወንዝና የዳዊት ከተማ አንድ ሰፈር ነው። ለዛ ነው ዳዊት ከተማ ነው ያለሁት። እታች ውረድ። ምን አለን? ጊዮን ማለት ኢትዮጵያ ውስጥ ነው አለን። አሁን ደግሞ ዳዊት ከተማ ውስጥ ነው ያለሁት አለ። ስለዚህ ዳዊት ከተማ ውስጥ ከሆነ ጊዮን ማለት የትኛው ነው? የቄድሮን ቫሊ ነው። የቄድሮን ቫሊ ማለት የኢየሩሳሌምን ከተማ የሚቀበው ወንዝ ማለት ነው። የቄድሮን ወንዝ ነው ጊዮን ተብሎ ይጠራ የነበረው። እችን ብቻ ብልጭ አድርጌ ልናገር፣ ብልጭ ብቻ። አሁን ሚዩት አደርግሃለሁ። አንድ ሰው ገስት ቢልክ እንዳታስገቡት። ይሄ የአረብ ሀገር ሴት ይመስል የሚጮህ ማለት ነው። ጊዮን ማለት ወንድሞች ናቶቼ፣ ሰለሞንም በጊዮን ወሰደው ቀቡት ብሎ ያለው ጊዮን ማለት የቄድሮን ቫሊ ማለት ነው። የቄድሮን ፈፋ ላሳያችሁ። ዳዊት ዳዊት ከተማ አይደለም። ዳዊት መቃብር ውስጥ ብትሆን አውጥቼ እጠይቅሃለሁ አልኩ። በኋላ በተፈቅደልኝ በኤብራይስጥ በደንብ አድርጌ እነግራቸዋለሁ። ብዙዎቹን ስለሚያምታታ አለኝና ራሴ መረጃ በደንብ አድርጌ ቁልጭ እፈቅድልሻለሁ። ቴንክ ዩ። ኦኬ ዘርበለባይ ጩኸታ ዝም ብሎ መጥቶ ይጮሃል እንዴ? በጣም ብዙ ጊዜ አከበርኩ። ደግሞ የእስራኤልን ታሪክ መተን አንተ ምድሪቱ ላይ ነው ያለው። ሂድ ተሰብስብ፣ እስራኤልን ሁሉ በሙሉ አስተምራችኋለሁ። ታውቃለህ ደግሞ እንደዚህ እንድናገር ፈልገህ ከሆነ እያንዳንዱ ሂድና ጥራ። ሂስቶሪያን ነኝ ብሎ የሚለው ማለት ነው። ኦኬ ይታያችሁ። ይሄ የኢዮሳፍጥ ሸለቆ የሚባለው ይታያችኋል። ቫሊ ኦፍ ጆሳፍጥ ማለት የኢዮሳፍጥ የንጉሱ የይሁዳው ንጉስ ኢዮሳፍጥ ሸለቆ። ይሄ በኢየሩሳሌም በድሯ ከተማ ዙሪያ ያለው የቄድሮን ቫሊም ተብሎ ይጠራል። የቄድሮን ሸለቆ ማለት ነው። ለምሳሌ የቄድሮን ወንዝም ተብሎ ተጠርቷል፣ ሸለቆም ተብሎ ተጠርቷል። ለምሳሌ በሁለተኛ ዜና መጽሐፍት ሁለተኛ ዜና መጽሐፍት ምዕራፍ 29 ንጉሱ ሕዝቅያስ በነገሰበት ዘመን ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያ ልጅ አቡ ትባል ነበር። አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱም ሌዋውያንም አስወጣ። በምስራቅ በኩል ባለው
አደባባይ ሰበሰባቸው፣ እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁ አምላክ የእግዚአብሔርን ቤት ቀድሱ፣ ርኩስንም ነገር ከመቅደሱ አውጡ። አባቶቻችን ተላልፈዋል፣ በአምላካችን በእግዚአብሔር ፊት ክፉን አድርገዋል፣ እነሱም ትተዋል፣ ፊታቸውን ወደ እግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዙረዋል። ደግሞ የወለሉ ደጆችንም ቆልፈዋል፣ መብራቶችንም አጥፍተዋል። በመቅደሱ ውስጥም ለእስራኤል አምላክ አላጡም፣ የሚቀጣሉ መስዋዕትንም አላቀረቡም። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁ እንደምታዩት ለድንጋጤ ለመደነቂያ ለመዘበቻ አሳልፎ ሰጣቸው። እነሆም እነዚሁ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችን ሚስቶቻችንም ተማረኩ። አሁንም የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤአለሁ። ልጆች ሆይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹ ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። ሌዋውያንም የቀዓት ልጆች የአሚሳ ልጅና በመሃትም የአዛርያ ልጅ ኢዩኤልም ከሜራሪ ልጆችም ከአብዲ ልጅ ቂስና የሄልኤል ልጅ አዛርያ የጌዴሶንም ልጆች የዛማት ልጅ ዮአክና የዮአክም ልጅ ኤድን የኤልፋጽም ልጅ ሽምሪን ይኤልና ከአሳፍ ልጆችም ደግሞ እነዛ ሌዋውያን ማለት ነው። አሳፍ ኤዶታም እና ምናምን ነገር የተባሉት ዘካርያስ ማዕታና ከኤማንም ልጆች ይህኤልንና ሰሚኢ ከኤዶታምም ልጆች የሸመያን ኡዜል ተነሱ። ወንድሞቻቸውንም ተሰብስበው ተቀደሱ። በእግዚአብሔር ቃል ኪዳን እንደመጣው እንደ ንጉሱ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹ ዘንድ ወደ እግዚአብሔር ቤት ወደ ውስጥ ገቡ። በእግዚአብሔር መቅደስ ያገኙትን እርኩስን ነገር ሁሉ ወደ እግዚአብሔር ቤት አደባባይ ያመጡ። ሌዋውያንም ወስደው ወደ ቄድሮን ወንዝ ጣሉት። ተማር በመጀመሪያ አትበልብኝ መታል የአረብ ሴት ይመስል። ይሄ የቄድሮን ቫሊ ጊዮን ተብሎ ተጠርቷል። የኢዮሳፍጥ ሸለቆ ተብሎ የተጠራው ማለት ነው። ቁጭ በልና ተማር። ይሄን ሸለቆ ነው በዚህ ነው ወስደው የቀቡት። ጊዮን የተባለው እሱ ነው። የኢዮሳፍጥ ሸለቆ የተባለ በተለይ ምንጭ ውሃ ነበረው። ይሄ ሽሎም የተባለው ጌታ አይነ ስውሩን እንትን ምንድን ነው አይነ ስውሩን ምንድን ነው ከ38 ዓመት ጀምሮ ታሞ የነበረው ሰው የነበረባት የቤተሳይዳ መጠመቂያም ተብሎ የተባለው እንደዚሁም ደግሞ አይነ ስውሩን ቀብቶ ሄደበት ሴሎም ታጠብሎ ያለው ማለት ነው። እሱ ሁሉ ጭምር ማለት ነው። የአረብ ሀገር ሴት ይመስል ይጮህብኛል መጥቶ አባይ አይደለም። እሺ በቄድሮን ነው። ቄድሮን ወንዝ ነበር ያኔ። ሁለተኛ አንድ እስራኤላዊ ፊት ያትቆም። በእውነት ነው ብየመላችሁ ካነበባችሁ ኑና አውሩ። እናንተ ሙግታችሁ ምንድነው? እስራኤል ታሪክ አልባ ነች ለማለት ነው ይሄ ሁሉ ሩጫ። እኔ ደግሞ ታሪክ አላት ነው ብየምልህ። ታሪክ አላት። ሰለሞን ለመቀባት ኢትዮጵያ ድረስ ሄደ ትለኛለህ እንደ አንተ እማታፍር እማታፍር ሰው ኢትዮጵያ ድረስ ሄደ ይልሃል። አባይ ማለት ኢትዮጵያ ነው ሰለሞን። ስለዚህ ለመቀባት የት ነው የሚለው? ጊዮን ማለት ጎጃም ውስጥ ነው የሚገኘው። እንግዲህ አባይ መፍለቂያው እዛ ስለሆነ ስለዚህ ንጉሱ ሰለሞን ለመቀባት ኢትዮጵያ ድረስ ውሰዱት ብሎ ግብፅን አልፎ ጋዛን አልፎ ግብፅ አልፎ ከዛ በሱዳን በኩል ከዛ ኢትዮጵያ አባይ ጣና። ይሄ ማን ወሬ ነው? የደብተራዎች ወሬ። ኑ ግቡ ኦርቶዶክሳውያን። ሰለሞን አባይን የተቀባው ብላችሁ የምትሉ ከሆነ ማለት ነው እዛው አባይ ውሃ ውስጥ ጨምሬህ በእውቀት ያልቅልሃል ማለት ነው። ሁለተኛ ዜና መጽሐፍ ምዕራፍ 32 ላይ ያለው ምን ሊያደርገው ነው ያሻር የሚል እሱንም ላይ ነው 32 ላይ አይደል? 32 ላይ ያለው ያ ሕዝቅያስም የላኛውን የጊዮንን ውሃ ምንጭ ደፈነ ይላል። ይሄ ማለት ነው ወንድሞች ናቶች የሕዝቅያስ ታናል ነው። ዘ ቫሊ ኦፍ ኢዮሳፍጥ ብሎ ያለው ማለት ነው። የጊዮንን ውሃ ምንጭ ደፈነ፣ በዳዊትም ከተማ በምዕራብ በኩል አቅንቶ አወረደው። ይህንም ቫሊ የሰራው ማነው? በኢዮሳፍጥ ራሱ ኢዮስያስ ማነው? ኢዮሳፍጥም የኢዮሳፍጥ ሸለቆ የተባለበት አንዱም በዚህ ምክንያት ነው። ኢዮሳፍጥም ሰርቶታል። ይሄ ማን ኢዮሳፍጥ አልኩ? ሕዝቅያ ታናል የተባለው ማለት ነው። ይሄ አንደርግራውንድ ሜዳው ውሃውን በኢየሩሳሌም ውስጥ ያለው ጊዮን አባይ አይደለም።
ይሄኛው ጊዮንና ኢትዮጵያ ጊዮን የተባለው ዘፍጥረት መጽሐፍ ምዕራፍ 2 ላይ ያለው አንድ አይደለም። መተህ አስወራኝ ዕብራዊት አይሁዳዊ ድረሱልኝ። በመጀመሪያ ቁጭ በልና ተማር። ጊዮን የተባለው ይሄኛው ጊዮን የአባይ ወንዝ ዘፍጥረት መጽሐፍ ምዕራፍ 2 ላይ ያለው ከአራት ወንዞች መካከል የተጠቀሰው አይደለም። ዝም ጭጭ። እኔም እንትን አለኝ። ምንድነው ማፓ በአማርኛ ማፕ ካርታ አለኝ እኔም። እሺ በዕብራይስጥ ያ ይሄው የጊዮን የተባለው ማለት ነው። ኢትዮጵያ ውስጥ ነው የነገሰው ብሎ ቁጭ ብሎ መጽሐፍ ቅዱስ ሳያነብ በእርግጥ አንድ ሰው ቢሆን ሊያስተው አይገባም። 20 የሚሆኑ ሰዎች ተሰብስበው የሆኑ ሴቶችን ይዞ ሰለሞን የነገሰው አባይ ነው፣ ኢትዮጵያ ነው የነገሰው። ኢትዮጵያውያን ማለት እስራኤል ማለት የኢትዮጵያ ናት፣ ኢትዮጵያ ማለት የእስራኤል ናት ይላል። ዘበነዚህ እስራኤል የምትባል ኢየሩሳሌም የኛ ናት ይላል። ይሄኛው ደግሞ አባይ የኢትዮጵያ ሁሉ የኛ የእስራኤል ግዛት ነው ይላል። ኢትዮጵያ የሚባለው አገር የእስራኤል ግዛት ሆኖ ተሰጥቶ አያውቅም። የእስራኤልን ካርታ የምትፈልግ ከሆነ የአማቴው ልጅ ነብዩ ዮናስ የጋታልፌሩ ማለት ነው ነብዩ ዮናስ እሱ የተናገረውን አሳይሃለሁ ከየት እስከ የት እንደሆነ ማለት ነው። ኦኬ እስከ ኤፍራጥስ ወንዝ ድረስ ነው ግዛት የተሰጣቸው እንጂ በሳይናይ በኩል ከቤርሳቤ ከደቡቡ ማለት ነው ከቤርሳቤ እስከ ኤፍራጥስ ወንዝ የሶሪያን ምድር ሁሉ ይዞ ሁለት ወንዞችን ሁሉ ይዞ ተነግሮ ነበር፣ እርስ ተደርጎ ማለት ነው። አንድ ጥቅስ ሰታንም በወንድሞች እናቶች ወይ ወገቡን የተመታ ውሻ ይመስል ማለት ነው። ተናገር፣ ስራ ቦታ ነኝ፣ ሞግተኝ። በጣም ብዙ ጊዜ ታግሸዋል ወንድሞች እናቶቼ። በዳዊት ኮከብ ጉዳይ ላውራህ ብሎኝ የአጋንንት ኮከብ ነው ምናምን ነገር አለ። እራሱ የሚሞትለትን ኮከብ ማለት ነው የሚሞትለትን ባንዲራ እኔ ፊት እያበሻቀተ ይናገራል። በእውቀትና አልኩትኝ፣ በእውቀትና የእስራኤል ካርታ የእስራኤል ባንዲራ ላይ ያለው ኮከብ የአጋንንት ነው ብለህ ልትነው ከየት አምጥተህ ነው? እኔ ግን መጽሐፍ ቅዱሳዊ እንደሆነ ላሳይህ ብዬ ከመጽሐፍ ቅዱስ ሞገትኩትኝ። በእውነት የአንተ አይሁዳዊነት መጣራት አለበት ሰው ቢኖር። ኤርሚ በውስጥ እየጻፈልኝ ነው እና ሻኸር የምትሰማ ከሆነ እዚህ ገብተህ ተወያይ። እኔ በውስጥ ልታገኘኝ አትችልም። በጣም ውሸት እያመጣ ነው እና አንተ ኤርሚ ቁጭ ብለህ ተማር። በጌታ ስም እለምንሃለሁ። እውነት ይኸው ኤርሚ እየሰማ ቁጭ ብለህ ተማር። ይሄ ሁሉን አውቀዋለሁ ምንም አታውቅም። ይኸው የከፈተ እያሳየ ነው። ህዝቡ ዝም ብለህ ገደል አታገባም። ቁጭ በና በቢያው ሕዝቅያስም ማነው ይህም ሕዝቅያስ የላኛውን ጊዮንን ውሃ ምንጭ ደፈነ ይላል። ኦኬ ሰለሞን የተቀባው እዚህ ነው ኢየሩሳሌም ዙሪያ ማለት ነው። የይሁዳው ንጉሥ ሕዝቅያስ የደፈነው ምንጭ ተብሎ የተባለው ያ የቄድሮን ቫሊም ተብሎ ይጠራል። የኢዮሳፍጥም ሸለቆ ተብሎ ይጠራል። ጊዮንም ተብሎ ይጠራል። ጊዮን ማለት ኢትዮጵያ ነግረዋል። ኤርሜ ሸለቆ ራሱ እኮ ስለመሆኑ እዚሁ ዜና መጽሐፍ ምዕራፍ 33:14 ላይ ይናገራል። ያው ራሱ ሸለቆ የቄድሮን ቫሊ መሆኑን ይናገራል። እኔ ነገርኩትኝ። ሰውየው ምንም መስሚያ የለውም። እንደዚህ ይላል። ይኸውላችሁ ከቁጥር 10 ጀምሮ ቴንኪ ወንድምነት እኔ ኢየሱስን ሁሉ አመጣ ነው ቀደምከኝ አንተ ብዙ ሲገቡ በደንብ አድርጌ ላሽኮ ፈልጌ ነው ማሸት አይደለም ቁርጭምጭሚቱን ሁሉ ነበር የምሰብረው በእግዚአብሔር ቃል እንዳይራመድ አድርጌ ማለት ነው። ለትዕቢተኛም መድኃኒት እንደሆንኩ ማወቅ አለብህ። እንዲህ ይላል እግዚአብሔር ምናሴን ህዝቡን ወንድምነት ጥቅሶቹን እየሄድክ ታወጣብኝ ጀመር። ከዚህ በኋላ እንዳታወጣ ሌላ ከመጡ በደንብ መመታት ስላለባቸው እግዚአብሔር ምናሴን ህዝቡን ተናገራቸው፣ ግን አልሰሙም። ስለዚህም እግዚአብሔር የአሦር ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዛንጃር ያዙት፣ በሰንሰለትም አስሮ ወደ ባቢሎን ወሰዱት። በተጨነቀም ጊዜ አምላኩ እግዚአብሔርን ፈለገ፣ በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ። ወደ እርሱም ጸለየ፣ እርሱም ለተለመነው ጸሎቱንም ሰማው። ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴም በእግዚአብሔር ፊት እግዚአብሔር እርሱ አምላክ እንደሆነ አወቀ ካለ በኋላ ከዚህ በኋላ ይላል፣ ልብ በሉ፣ በዳዊት ከተማ በስተ ውጭ ከጊዮን ምዕራብ በሸለቆ ውስጥ ከጊዮን ምዕራብ
በምዕራባዊ ዳርቻ ማለት ነው። ጊዮን ማለት እዛ ነው ያለው ወንድሞቼ። ይሄ ሰውዬ ወንድምነት ብዙ እኮ ልታስወራኝ ነው፣ ሚስጥር ልታስወጣኝ አይደል? ተከራካሪ ሲመጣ እኔ በደንብ አድርጌ መውቃት እፈልጋለሁ። ትዕቢተኛን እዚሁ ዓለም አደባባይ ላይ ማድቀቅ እፈልጋለሁ በእግዚአብሔር ቃል እውቀት። ኦኬ ምናሴ አሁን ምናሴ የትኛው ሸለቆ ላይ ይሰዋ እንደነበረ አያውቀውም ይሄ ልጅ። የይሁዳው ንጉሥ ምናሴ ማለት ነው አያውቅም። ይመጣና ኦኬ ከዚህም በኋላ በዳዊት ከተማ ምናሴ ማለት ነው ከበስተ ውጪ ከጊዮን ምዕራብ በሸለቆ ውስጥ እስከ አሳ በር መግቢያ ድረስ ቅጥር ሰራ። የአሳ በር የተባለ የቱ ጋር ነው ብዬ የምለው አያውቀውም። እዛው ነው ኢየሩሳሌም ነው ያለው፣ ግን አያውቀውም። ነህምያ ቅጥሩን ሲሰራ ካሰራቸው ቅጥሮች አንዱ ነው የአሳው በር የታደሰበት ማለት። የበግ በር አለ፣ የአሳ በር አለ፣ እነዛ ማለት ነው። ኦኬ አሁን አንዳንዶቹ በደማስቆ ጌት አካባቢ ላይ ነው ብለው ይሉታል። የአሳ በር የተባለው ማለት ነው። በኦፌልም አዞረ፣ እጅግም ከፍ አድርገ በተመሸጉ በይሁዳ ከተሞች ሁሉ ጭፍሮችና አለቆችን አኖረ ይላል። የት? ከጊዮን ምዕራብ በሸለቆ ይላል። ጊዮን የት ነው ያለው? እዛ ወንድሞች እናቶቼ። ይሄ ሰውዬ ምን ይላል? አባይ ኢትዮጵያ። እንዴት ያበሳጫል ወንድሞች እናቶቼ። ሰው ሳያነብ መጥቶ ለማውራት የሚፈልግ ታው እባክህ ዝም ብለህ አትንተፋተፍብኝ። መተህ ቁጭ በልና አንብብ። ራሴን ጉረኛ ለማድረግ አይደለም እዚህ የዓለም ሚዲያ ላይ መጣሁት፣ ሳላነብ አይደለም። እውነቴን ነው የምላችሁ፣ ሳላነብ አይደለም። ሰለሞን ለመንገስ ኢትዮጵያ መጣ ይላልና ኢትዮጵያውያን ናቸው ያነግሱት ማለት ነው። ምን ያደርጉ ነው? ናታንና ካህኑ ሳዶቅ ንጉሱን ይዘውት እንትን አባይ ወንዝ ላይ ከውሃው ጠበል እንዲረጭ ነው። ምንድነው የአባይ ወንዝ? ጊዮን የሚል እዚህ አግኝቷል። ዘፍጥረት መጽሐፍ ምዕራፍ 2 ላይ ከእሱ ጋር ተመሳሰለበት። ይሄኛው ጊዮንና ይሄኛው ጊዮን የተለያየ ነው ወንድሜ። እንደውም ልጨምርልህ፣ ይሄኛው ጊዮን አንዳንዱ ይሄኛው ጊዮን አይደለም ብለው ሁሉ እስከ ማለት ደርሰዋል። እኔ ብዙም ባልቀበላቸው ማለት ነው። ከኢራን ምስራቃዊ ፓርት ላይ የነበረ ወንዝ አለ። እሱ ጊዮን ተብሎ ይጠራል ብለው አንዳንድ የአርኪኦሎጂ ጥናት ተመራማሪዎች ይናገራሉ። ይሄኛው ወንዝ የፊሶን ወንዝ የሚባለው አይታወቅም የት እንዳለ። ይሄኛው ኢትዮጵያ ምድርን ይከባል ነው ብሎ የሚለው የነዛ ጊዮን በኢራን በስተምስራቅ በኩል የሚፈስ ብለው የሚሉት ምንም አይነት የታሪክ ማስረጃ የላቸውም። ዝም ብሎ እንቶ ፈንቶ ነገር የሚያወሩት አይቼዋለሁ። ግን ይሄ የኢትዮጵያ ምድርን ይከባል አለ። ጤግራስና ኤፍራጥስ አሉ አሁንም በኢራቅ ውስጥ ማለት ነው። ይሄኛው ወንዝ ግን ፊሶን የት እንደሆነ አይታወቅም። የኤውላጥን ምድር ይከባል ይላል። ኤውላጥ የት ነው? አቤቱ ጌታዬ፣ ደግሞ ልግጠምህ ትላለህ እንዴ? ባዶ እጅህን ሆነ ምንም መሳሪያ ሳትይዝ የእግዚአብሔርን ቃል ልግጠምህ አላለኝም እንዴ? ኦኬ ወንዝም ገነትን ያጠጣ ነበር፣ ከኤደን የሚወጣ ነበር። ከዚያም 4 ክፍል ይከፈላል። የአንደኛው ወንዝ ስም ፊሶን ይሄ ማለት ነው። ኦኬ ፊሶን ነው። እርሱም ወርቅ የሚገኝበት የኤውላጥን ምድር ይከባል ይላል። ይሄ ወንዝ በብዙ ተፈልጎ የታጣ አሁን ግን በታሪክ የአርኪኦሎጂስት ጥናት ተመራማሪዎች ያገኙት ከሰሜን አረቢያ ግዛት ላይ ይነሳል። ጆርዳንን አቋርጦ ወደ ኩዌት በኩል አልፎ ወደ ከየት ነው? ከደቡብ ወደ ምስራቅ ነው የሚፈሰው። አይ ቲንክ እንዴት ነው? እንደዚህ ነው አቀማምጦ ካርታው ማለት ነው። ከደቡብ አረቢያን የሚወጣው ማለት ነው። ኦኬ እሺ፣ ቆይ ምዕራፍ 2 ቁጥር 11 ያ
ኤርሚ የብቻ ወይ ሳይሆን በአንድ የብቻ እንሰጥሻለሁ እህትዬ። ይሄ ወንዝ ነው የሁላችሁ ወንድሞች እናቶች። ትክክለኛ የታሪክ የአርኪኦሎጂስት ተመራማሪዎች ያገኙት ነው። ይሄ ጊዮን ከዚህ ነው ብሎ ይላል፣ እንደዚህ ያሳያል። ግን እንደዚህ በባህሩ ላይ አይሄድም። ኤፍራጥስና ጢግረስ የቢጫ ቢጫው ነው። ይሄኛው ግን ፊሾን የተባለው ፊሶን ማለት ነው። ፊሾን የተባለው ይሄኛው የኤውላጥን ምድር ይከባል ብሎ የሚለው ከደቡብ አረቢያ ማለት ከሰሜን አረቢያ የአረብ ግዛት ነው። ከሰሜን አረቢያ በኩል ወደዚህ ወደ ፐርዥያን ነው የሚፈሰው። ኦኬ፣ በዚህ አድርጎ እንደውም ይሄኛው ወርታችን እዚህ ጋር ዝቅ አድርጎታል። ይሄኛው ትንሽ ከፍ ያለው ነው እዚህ አካባቢ ማለት ነው። ጆርዳንን ሰንጥቆ በኩዌት በኩል አልፎ እዚኛው የኤደን ባህረ ሰላጤ ላይ ነው የሚገባው። በጣም ትክክለኛ የሆነ ምንጭ ነው ያገኘሁትኝ እኔ ማለት በደንብ ያጠኑ ጊዜያቸውን ሰጥተው ማለት ነው። ቁጭ በልና አንብብ፣ ቁጭ በልና አንብብ። አትንተፋተፍብኝ መተህ እዚህ ማለት ነው። ኦኬ፣ መንተፋተፍ አያዋጣም። ኦኬ፣ ይቅርታ አድርጉልኝ። አንዳንድ ንግግሬ የትዕቢት ቢመስል እኔ ደጋግሜ ይሄ ሰውዬ እድል ሰጥቼው ነበር። በጣም መጽሐፍ ቅዱስ አንብብ ብየው ገና አዲስ ክርስቲያን ነው። አዲስ ክርስቲያን በየገባውበት ቤት መጥቶ ልሞግት ይለኛል። ሲያወራ አንድ አያወራም፣ የረባ ነገር አያወራም። እባክህ መጽሐፍ ቅዱስ አንብብ፣ አያነብም። እና በጣም ይቅርታ የትዕቢት ነገር የሚመስል ነገር ተናግሬ ከሆነ ለእሱ በሚመጥነው መልክ ማለት ነው እንጂ እኔ ከእውቀት ከፍዬ ነው የማውቀው። ግን ደግሞ ብሉይ ኪዳን መጥተህ እኔ ጋር አትንተፋተፍ። ብሉይ ኪዳን ብቻ አይደለም አዲስ ኪዳንም ማለት ነው። የስንት ጊዜ ለመንኩት። ሰው እንዴት መጽሐፍ ቅዱስን የእግዚአብሔርን ቃል ሳያውቅ እንዴት ሊከራከር ይመጣል? ወንድሞች ናቶቼ፣ ለትዕቢት አይደለም። በእኔው እጅ ጌታን ተቀብሎ ቁጭ በልና ተማር፣ ቸርች ግባና ተማር አልኩት። ከዛሬ 2 ዓመት ነው ምናምን ነገር ጀምሮ ማለት ነው። እሱና አንድ ደግሞ ሌላ አለች ምንም ሳታቅ ጴንጤነትን የምትሳደብ ከወንድ ልጅ ስስ ጋር ሆነ የሚውሉት ሄደው ማለት ነው። ከጆቫ ዊትነስም ኢየሱስ ፍጡር ነው ከሚለው ጋር ሄደው የእስራኤልን አምላክ እግዚአብሔር ይሳደባሉ ቁጭ ብለው ማለት ነው። እና በጣም ይቅርታ ወንድሞቼ እናቶቼ። እሺ ሶሪ ስላስገባኝ እኔ ሶሪ። ግሪክ ያውቃለሁ። ከየት ቤተ እምነት ግልጽ ነው የምነግርህ። ሌላ ነገር ማለት ከየት ቤተ እምነት ፈለክ ሁሉ አውርደው። እኔ በግሪክ በኢብሪ ነገር ሶሪ። ከየት ቤተ እምነት ነህ ነው ያልኩህ። እኔ እምነቴ ኦርቶዶክስ አይደለም ክርስቲያን ነው። የት ቤተክርስቲያን የምትሄደው? ክርስቲያን ያልኩህ እኔ ቤተክርስቲያን አይደለም። የት ቤተክርስቲያን ሄደህ ሁሉ አውርደው አንድ ነገር ማለት አንተ እታች ውረድ። ቤተክርስቲያን የማትሄድ ሰውዬ ታዲያ ምን ስለ ክርስትና ምን ታውቃለህ? ኖ እህትዬ አውቄ ነው። ምን አርስት ያስጥላሉ? ምን አላቸው ነው አርስት የሚያስጥሉ? ግሪክ አውቃለሁ ይለኛል። እንኳን ግሪክ ለምን ዕብራይስጥ አታውቅም? የት ቤተክርስቲያን የምትሄደው ነው ያልኩህ? ክርስቲያን ከሆንክ ደግመህ እንዳትልክ። እሺ ወንድሜ ደግመህ እንዳትልክ። አሁን እንግዲህ የሰከረው ሁሉ ነው የሚመጣብኝ ማለት ነው፣ የጠጣም ያልጠጣም ወንድሞች። ስለዚህ ታሪክን ቢያንስ ቢብሊካል ሂስቶሪን በደንብ ወቅ። እሺ ኦኬ፣ መጽሐፍ ቅዱስ ታሪክን ወቁ። ዝም ብለህ መተህ አታውራ። እና ኤፊሶን የሚባለው ወንዝ አለ፣ ጊዮን የሚባለው የኢትዮጵያ ምድር ይከባል ይላል። ይሄኛው ይሄኛው የኢትዮጵያ ምድር ይከባል ተብሎ የተባለው ጊዮን ነው፣ የአባይ ወንዝ ማለት ነው። እና ይሄኛው ጊዮን ይለያያል ወንድሞች እና እህቶች።
ሰለሞን የተቀባበት ጊዮንና የአባይ የሚባለው ጊዮን ይለያያል። ምንም አይገናኝም። ምንም አይገናኝም። ኦኬ፣ ጥያቄ ያለው ሰው ካለ መግባት ይችላል። ወንድምነት የምትለው ካለ ማለት ይችላል። ብሩኬ፣ ከዛ ለእህቶች ሰጣቸዋለሁ። ሰሚና ሰላምዬ እየጠየቁ ነበር። ብሩኬ፣ የምጨምረው ነገር ካለ ማለት ትችላለህ። አይ በቂ ነው። ኤርሚ የጌታ ኢየሱስ ይባርክ። አንተ ስጦታ ነህ ለቤተ ክርስቲያን፣ ተባረክ። ቅድም ግን ኤርሚ የአረብ ሀገር ሴት ሲል ኮሜንት ላይ ስጽፉ የነበራችሁ ልጆች እንደው የመስማት ችግር ካልሆነ በስተቀር ወይ ደግሞ የማስተዋል ችግር ካልሆነ በስተቀር እናንተን እዚህ ያላችሁትን እህቶች ማለቱ አይደለም እና ኧረ እኔ በፍጹም ነፃ አልወጣም። ሰው ችግር አለበት፣ መስማት አለባችሁ። የአረብ ሀገር ሴቶች ሳትሆኑ በአረብ ሀገር የምትሰሩ እህቶቻችን ናቸው። የአረብ ሀገር ሴት ማለት አረባውያንን ነው ያለው። እሺ፣ እና አንዳንዴ በማስተዋል ስሙ። ኤርሚ የጌታ ኢየሱስ ይባርክ። ቴንኪ ወንድምነት። አይ ታመዋል በጣም ብዙዎቹ እኮ የሉም። አንዳንዱ እኮ ጴንጤ በምን እንደሚሰማ ያገባኝ። ኢትዮጵያዊ ሴት አረብ ሀገር ሴት ሆንሽ። የአረብ ሀገር ያልኩትን የአረቦቹ ነው በትክክል። እነዚህ ፍልስጤማውያኖቹ አረቦቹ፣ አንዳንድ ሊባኖስ ሴቶቹ፣ እነዚህ አረቦቹ ማለት ነው እንዴት እንደሚናገሩ እርስ በርስ አይደማመጡ። ይሄ የጨረባ ወፍ እንደሚባለው አይነት ነገር ናቸው። ማህበራዊ ኑሮ ላይ ሲናገሩ ደግሞ እንደዚህ የሆነ ሞቅ ያለ ነገርማ ክርክር ከተነሳ እግዚኦ። እኔ እነሱ ነው ያልኩት። አይ እኛም የአረብ ሀገር ሴቶች ነን ብለህ ካልሽ አንቺም እንደዚህ ትጨቃጨቂ ከሆነ ልክ ነው። አንቺንም ብዬሻለሁ እህትዬ፣ የአረብ ሀገር ሴት ነኝ ብለሽ ክሌም አደረግሽው አይደል? በቃ ጫጫታም ከሆንሽ እንደ አንቺ አትንጫጫ እያልኩት ነው። ባልተባላችሁበት ቁጭ ብሎ ነገር ይቆፍራሉ። አየህ እንዴ! ኦኬ ቴንክ ዩ። ጊዮን ወንዝ ማለት ወንድሞቼ ጊዮን ወደ ጊዮን ወስደው ቀቡት ብሎ የሚለው የቄድሮን ቫሊን ነው፣ እዛው ኢየሩሳሌም። አንዴ ወደ ስራ ልወጣ ስለሆነ ካርታውን አንዴ ትልቁ ላይ ያሳየኝና በዕብራይስጥ ላሳየው። ኦኬ ቴንክ ዩ። እንኳን በዕብራይስጥ ካርታ አይደለም እዛ ወንዙን ጎትተሽ ብትወስጂው እራሱ አያምንም። ችግሩ እኮ እዚያው ሀገር እየኖሩ ሀገራቸውን ሀገርህን ወቅ የሚባል ነገር አለ። ለዛ ነው ያው እንደምታዩት ይሄ አሁን ለምሳሌ ሀራባይት ይባላል። ሀራባይት ማለት ቆይ ይሄ ካርታው መጀመሪያ ኢየሩሳሌም በትኩፋ ባይት ርሾን ይላል። የመጀመሪያው ቤተ መቅደስ በተሰራበት ጊዜ የተሰራ ካርታ ነውና ይሄ ሀራባይት ይላል። አሁን ሙስሊሞች እንትን ያሉት የሰሩበት ይሄ ነው። ማያና ጊሆን ይባላል። አስቡት እንግዲህ ርቀቱን ማያና ጊሆን፣ አሁን ጊሆን የምትለው ማለት ነው። አታላ ከነአኒት ይባላል። ከቤተ ሕዝቅያው አሁን ቅድም ናገረው የነበረው ተአላ ማለት ምንድን ነው? ተአላ ሸለቆ እና አያችሁት ርቀቱን። ይሄ ነው ቤተ መቅደሱ። ይሄ ኢር ዳቪድ ነው። ኢር ዳቪድ ማለት ሲቲ ኦፍ ዴቪድ። ወደዚህ ነው አምጥታችሁ እንትን በሉት ያለ ርቀቱን። በቃ ይቺ ናት እንግዲህ ከዚህ እስከዚህ ነው እንጂ ጊዮን የሚለውን አሳዩ። ጊዮን የሚለውን አሳዩ። ማያና ጊዮን ይኸውልህ፣ እያያችሁ ነው ወገኖች። እሱ አባይ ይለኛል። አባይ ኢትዮጵያ ነው፣ እስራኤላውያን ኢትዮጵያውያን ናቸው ይላል። ወዳጄ ቁጭ በልና አንብብ። ይህ ቤተ መቅደሱ ነው። ታዩ ኤር ዳቪድ ማለት ሲቲ ኦፍ ዴቪድ የዳዊት ከተማ የምንላት ናት። ይሄ ነው እንግዲህ የጊዮን ታላ የሕዝቅያስ ታናሉ ሸለቆ ማለት ነው። ታናሉ እኔ በዚህ ገብቻ አይቼዋለሁ ውሃውን ማለት ነው የሚሄዱ እና አገራችሁን ወቁ። መጽሐፍ ቅዱስ ይዛችሁ መጽሐፍ ቅዱስ በሚለው መሰረት ይሄ የት ነው ይሄ የት ነው
ዝም ብሎ ከተማ ለከተማ እየተዞረ አገሬን አውቃለሁ ማለት ትንሽ የሚያሳፍር ነገር ነውና እንደ ወንድ ደግሞ የምትናገሩትን በእውነት እያስተዋላችሁ ቢሆን እመክራችኋለሁ። ተባረኩ ወንድሞች። ተባረኪ። እዛው ቁጭ ብሎ ያው ቪዲዮ እናሰማው እንጂ እሱ እዛው ቁጭ ብሎ እንዳልሽው ከተማ ለከተማ ይዙር። ሲቲ ኦፍ ዴቪድ ሕዝቅያ ታናል ማለት የንጉሱ የሕዝቅያስ ታናል ማለት ነው። ወንድሞች እናቶች፣ እዚህ ውስጥ ምንድነው ወንዝ አለ፣ ወንዝ አለ። ኢየሩሳሌም አሁን ቀጥታ ማለት ነው። Principle of bill dropped, but broader reform agenda gains momentum. Here's what the centrist by some. Okay, so that's how you would enter. Yeah, you would walk through, and at first it's short, but then it goes deep. ይታያችኋል። ይሄዋ ንጉሱ ሕዝቅያስ ታናሉን ሲቆፍር ሁሉ ጭምር ውሃ አምጥቶ ሰሊሆምን ሌሎችንም ሁሉ ጭምር የሰራበት ጊዮን የሚባለው እዛው ኢየሩሳሌም ነው። ኢትዮጵያ መጣ ጎጃም ላይ መጥቶ ተቀባ ብሎ ይላል። ምን አይነት ትውልድ እንደሆነ በእውነት ምን አይነት ትውልድ። Class just prevailed. All about one horse. ምን አይነት ትውልድ እንደገና። This tunnel right here was done by Hezekiah, and what he did, he took two teams from two sides of the mountain, and they started digging from two sides, and they actually met in the middle. The question is how? How did they do it 2,500 years ago? ታችሁ ወንድሞች የዛሬ 2700 ዓመት ጋር የዛሬ 2700 ዓመት የተቆፈረ ታናል የንጉሱ የሕዝቅያስ ታናል እንዴት ብዬ ላስረዳ? አንተ ምድሩ ላይ ቆመሃል፣ እኔ ግን ምድሪቱ ላይ አልመጣሁም። ምድሪቱን ግን ታሪኳን አውቃለሁ ስለማነበት ስለምጠይቅ። ይኸው ሲቲ ኦፍ ዴቪድ ኦልድ ሲቲ ማለት ነው። ሲቲ ኦፍ ዴቪድ ይኸው ሕዝቅያ ታናል ኢን ጀሩሳሌም። አቤቱ እዩ And making it the future King David and his men are on. Look, the Gion Spring. Okay, ምንጩ ማለት ነው። the city of David. ቁጭ በሉና አንብቡ፣ ቁጭ በሉና አዩ። እሺ ወንድሜ ያው ሰሙ in the hopes of conquering the city and making it the future capital of David's kingdom. However, as they're approaching Jerusalem, already from a distance, they can see the massive 7-story tall Canaanite fortress, which is the centerpiece of the defenses of this heavily fortified city. And David already begins to wonder, how is he going to conquer a city that already for centuries no one has been able to conquer? What is the weak point of this city? And he issues instructions to the commander of his forces, Joab, son of Zeruiah, saying to him, whoever wants to conquer the Jebusite stronghold must strike at the water channel. Behind me here in the city of David, the place where Jerusalem began, is the ancient Gihon spring, the source of the life-giving waters of Jerusalem during the times of the Bible. Leading away from the spring is an irrigation channel. ሰለሞን እዚህ ነው የተቀባው። እሺ ኢትዮጵያ አይደለም የመጣው ነው የተቀባው። ጊዮን የሚለው ያው ጊዮን ስፕሪንግ የጊዮን ምንጭ ማለት ነው። የውሃው ምንጭ ስፕሪንግ ምንጭ ማለት ነው። ኦኬ ቴንክ ዩ እህትዬው፣ ቴንክ ዩ ሰኒ፣ ተባረኪ። ድድድድድድድድድድድ የሚል ነው አለ። ድድድ ታዲያ አባይ ነው እንዴ ብቻ ነው ድድድ የሚል? የውሃው ሙቆታች አሁን ድረስ ድድድድድ እያለ ነው። ጊዮን ማለት ትርጉሙ ድድድድድድድ ማለት ነው። እሺ ሰላም የምትይው ካለ ማለት ያልሽ
ኤርሜ ቆይ ልጣ አንድ ጊዜ እኔም ላሳይ ነበር። ያው ሰኒ ቀደመችኝ። በዕብራይስጥ ግን በደንብ ብዬ እንትን ልበላቸውና እንዳልነው አሁን ጊዮን የሚባል የኢየሩሳሌም ከተማ ነው ያለ። ካርታውም እንትን ብሏል። ምን ይላሉ ስለ ጊዮን? ምንድነው እቺ ቃላት ምንድናት ብሎ ቅድም ስለጠየቀ ለዛ ነው ከጉሮሮ ይልቀውም ፈልጌ ነበር። አሁን ላስረዳው በደንብ አድርጌ። ወንድም ሻኻር እየሰማህ ካለ ብዙዎች አይሁዶች ከሰማችሁ እንዳትሳሳቱ፣ እንደዚህ አይነት ትምህርት እንዳትወስዱ ብዬ ነውና ምን ይላል በዕብራይስጡ? הגיחון הוא מעיין חשוב ביותר בעיר ירושלים, וכנראה היה מהמגורים הראשיים ליסודי יישוב במעלה הגבעה. ማለትም ኢየሩሳሌም ውስጥ ነው ያለ። ያ ብቻ ሳይሆን ወንዙ 600 የተቆፈረ ነው ከታች ማለት ነው። ያ ምንጭ ደግሞ የሚመጣ ከዝናብ ነው። አያችሁ? ከዝናብ የፈለቀ ውሃ ነው። ያ ስሙ ጊሆን ይባላል። እና ስሙም ለምንድነው ጊሆን ብሎ የጠሩትኝ? በጣም ይፍለቀለቅ ነበረ፣ ግን አሁን አቁሟል ይላሉ። ለምንድነው? በዝናቡ በምናምን ምክንያት ይሆናል ነው ብለው ነው የሚያስረዱትኝ። እና እሷ አስረድተዋለች በደንብ። ግን ሻኻሪዬ ይሄ ጊሆን የሚባል ኢየሩሳሌም ይሁዳ ካርታ ካላነበብክ ደግሞ ጉግል እንኳን ገብተህ ብታየው ራሱ ታሪኩን ይሰጣል በደንብ። በቃ መጽሐፍ ቅዱስን ከፍተህ ማንበብም ካልፈለክ እና ካርታው ላይ ተጽፏል። ያ ብቻ ሳይሆን ተይሊ መዝሙረ ዳዊት ከፍቤት ላይ ከፍቤት ምንድነው ሰኒዬ ታዝሪሊ 22 አይደለ? ምን ብሎ ተጽፏል? ጊኺ מבטן אל התינוק שמגיח ויוצא מבטן אמו, וגם גיחון ממנו יוצאים פלגים רבים להשקעות את גיחות ירושלים. ማለትም ይሄ ወንዝ የተፈጠረ ምንድነው? የኢየሩሳሌምን እንትን ለማጠጣት ብሎ ነው የጻፉት። እና በጣም አዝናለሁ ሻኻር። ተባረክልኝ እርሜ። ቴንኪው ወገኖች። በቃ እንደዚህ አይነት ሰዎች እኔ ሁለተኛ አትምጡብኝ ፕሊዝ። ሳታነቡ አትምጡ። ከየትኛውም ቤተ እምነት ካነበብከና ካላነበብክ እዛው ተቀመጥ። የእውነት ግን ስነግርህ ገብቶ ቢሆን ኖሮ በዲቤቱ ላይ ገብቶ ቢሆን ኖሮ ቅድም እንዳልኩት ነበር የማደርገው። ነፍሱ እስክትመረር ድረስ በእውቀት ነው ያልኩት። ምክንያቱም መክሬው አይሰማም። የማይሰማን ሰው ለሰነፍ በትርም ይላልና ምሳሌ ላይ በትሩ የእግዚአብሔር ቃል ነበር፣ ጀርባውን ነበር ምለው። እሱ እስራኤል ምድር ላይ ስለቆመ ምድሪቱን የሚያውቃት መስሏታል። ዘመኔን ሰጥቼ የማነብሰው ነኝ። ቴንኪው ወገኖች፣ ወንድም ነቀጥሉ። ቴንኪው። ወደ ቅድሞ ሀሳብ መመለስ እንችላለን። እሺ ወደ መጀመሪያው ሀሳብ እንመለስ። ግን ያው ዋናው ሀሳብ አቢሲኒያ የተባለችው አስቀድሞ እስራኤል ናት ለማለት ነው እና አሁን ያለውን የእስራኤልን ታሪክ ለማጥፋት ነው። ይሄ ደግሞ ፈጽሞ ማይቻል ነው። ምክንያቱም እንደውም በሆሴ መጽሐፍ መሰረት የኢትዮጵያ ሕዝብ ኃጢአቷ ስለበዛ ነው በመሬት መንሸራተት መታ የአፍሪካ ቀንድ ላይ የተተከለችው የሚሉላ ትርጓሜ ያለ እንጂ ራሷ ኢትዮጵያ እዛ እስራኤል ጎን ነበረች የሚልም ትምህርት አለ። በኃጢአቷ ምክንያት ግን በመሬት መንሸራተት ነው የአፍሪካ ቀንድ ላይ መታ የተሰካችው እና እንደዚህ አይነትም ቀልድ አለ ለማለት ነው። እንደዚህ አይነትም ቀልድ አለ። በቃ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ማንም ሰው በውሸት በትርክት ሊያፈርስ አይችልም። መጽሐፍ ቅዱስን ደግሞ በአግባቡ ያነበበ ሰው ስለዚህ ነገር በትክክል መረዳት ይችላል። እርም እየተባረክ ያሻራ አላቅም ሐሳቡ ምን እንደሆነ ባለፈው እንዳልኩ እዛ ሲያወሩ ግን ሰምቻለሁ ይህን ሐሳብ ሲያወሩ። እሺ ማርያም የዓለም ቤዛ አትባልም ትክክል አይደለም ሲሉ ብፁዕ አቡነ ገብርኤል ሲናገሩ ሰምተናቸዋል። በነገራችን ላይ ታምረ ማርያምን ጭምር ነው የተቃወሙት። እርምዬ ማርያም የዓለም ቤዛ መሆኗን የሚናገረው ታምረ ማርያም ነው። በየቅዳሴው የሚነበበው ታምረ ማርያም ደግሞ እሺ ደግመዋለሁ። እሺ
እንደዚህ አይነት ፍቺዎች የምትፈልጉ ከሆነ ደግመ እነግራችኋለሁ። እንደዚህ አይነት አንድምታዎች የምትፈልጉ ከሆነ እና ታምረ ማርያምን ጭምር ነው ብፁዕ አቡነ ገብርኤል የተቃወሙት። ማርያም የዓለም ቤዛ ናት ተብሎ የተጻፈው በታምረ ማርያም ነው። በየመዝሙራቸው ማርያም የዓለም ቤዛ መሆኗን ለማሳየት ይሞክራሉ። አይ ከክርስቶስ ኢየሱስ ውጪ የዓለም ቤዛ የሆነ የለም ብለው ሲሰብኩ ሰማናቸው። ጌታ ኢየሱስ ይባርካቸው ብፁዕ አቡነ ገብርኤልን። በዚህ ርዕስ ላይ እንቆያለን ማለት ነው። ከዚህ በኋላ ኤርሚ የማይደክመው ከሆነ ካልደከመ ረጅም ሰዓት ቆይቷል። በዚህ ርዕስ እንቆያለን ማለት ነው። ሴንት እንኳን ደህና መጣህ ወንድምነት ብርኬ። አንድ ቢደክመኝም እናንተ ድምፅ እያሰማው አለውኝ፣ ግን ከዚህ በኋላ አንድ 3 ሰዓት መቀጠል እንችላለን። እሺ እሺ ኤርሚ ተባረክ። እሺ ሴንት እንኳን ደህና መጣ። ወይ እንዴት ነህ ብሩኬ? ኤርሚ እንዴት ነህ? እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። በብፁዕ አቡነ ገብርኤል ንግግር ትስማማለህ ወይስ አይ ማርያም የዓለም ቤዛ ናት ብለህ ነው የምታምነው አንተ? ወይ እሳቸው ምን እንደተናገሩ አላየሁም። ይቅርታ ብሩኬ። ኤርሚ ልታሰማልን ትችላለህ? ያ ብርኬ ወንድምነት። እሺ እናስቸግርሽ አንዴ። ተጠድ ማለት ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ እንዲህ አይነቱ መዝሙር ማለት ነው የማታውቁት ከዋላችሁ ይህን ነው የተቃወሙት ጳጳሱ። ትክ ናቸው። ይሄ የባልቴቶች መዝሙር ስለሆነ ማለት ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው።
ይሄ ነው እንግዲህ ብፁዕ አቡነ ገብርኤል ያው ወንድምነት ኮሜንት ላይ ሌላ ለሳቸው ሌላ መልክ ለመስጠት እየሞከሩ ነው እና ቻሉት። በቃ እንግዲህ ቻሉት። ምንም በሉ ምን ቻሉት። ብፁዕ አቡነ ሰላማም ያነሱት ሀሳብ አለ። የተቃወሙት ማለት ነው የመንበረ ሰላማ ማለት ነው። የተቃወሙት ሀሳብ አለ። በዚህ በኩልም ደግሞ እየተሰራ ያለ ስራ አለ። ጌታ ይባርካቸው። በቃ ተሐድሶ ማለት ይሄ ነው። ትክክል ያልሆነውን በእግዚአብሔር ቃል ላይ የተዋሸውን ውሸት እያፈረሱ ነው ያሉት። አሁን ይሄ ማለት መዝሙሩንም ተአምረ ማርያሙንም ነው ይላሉት። ኤርሚ የሚዩት አይደለም። ኦኬ ሴንት ምን ትላለህ እሳቸው በተናገሩት ላይ? አይ ቲንክ ሚስ አንደርስታንድ አድርገው ይሆናል እንጂ እኛ ጌታ ቤዛ በሆነን መንገድ ማርያምን ማንም ቤዛ የሚል አይመስለኝም። ይሄ መዝሙሩም ኦርቶዶክስ ኢትዮጵያ ኦርቶዶክስም ቤዛ ነች ስትል ምትኩና ለእኛ ኃጢአት ምትኩና እሷ ኃጢአታችንን ተሸክመዋለች በሚለው አይደለም። እሳቸውም አይ ቲንክ ለማስተላለፍ የፈለኩት እኛ ኢየሱስን ቤዛ በምንልበት እመቤታችንን ማለት የለብንም የሚለውን መሰለኝ። አንተ ቤዛ ናት ብለህ ነው የምታምነው? ለዓለም ቤዛ ናት ብለህ ነው የምታምነው? ጌታን የወለደች ስለሆነች አይ ለምን የሚለውን ትነግረኛለህ፣ ችግር የለውም። በምን ምክንያት የሚለውን ትነግረናለህ። ግን ቤዛ ናት ብለህ ታምናለህ? ለዓለም ቤዛ ናት ብለህ ታምናለህ? ጥያቄ ግን የሆነ በጥቅስ ብትጠይቀኝ ደስ ይለኛል። ምክንያቱም ጌታን ቤዛ በምልበት አይደለም። አይ ችግር የለውም እኮ በዚህ መንገድ ነው ቤዛ ምላት ብለህ ታስረዳኛለህ፣ ጥቅስ እየጠቀስክ። ግን የዓለም ቤዛ ናት ብለህ ታምናለህ? ግን አንተ ጌታን ቤዛ በምንልበት መንገድ አይደለም። እኔ እስማማለሁ እኮ እሳቸው ጋር እንደነገርኩህ ነው። አይ እኔ እኮ ጌታን በምትሉበት መንገድ ነው ምናምን አላልኩም። ግን ቤዛ ናት ብላችሁ ትላላችሁ ወይ? ታምናለህ ወይ? አንተ በዚህ ሀሳብ ትስማማለህ ወይ? የዓለም ቤዛ ናት ብለህ ታምናለህ ወይ? አዎ። ኦኬ እሺ። አንተ ቤዛ ናት ስትል ምን እያልከን ነው? እሺ ሀሳብህን ንገረን ነው። ቤዛ ናት ስትል ምን እያልከን ነው? ምን እንረዳ? እኔ የዓለም ቤዛ ነች ስል ባላት ክብር አምላክ በመሆኗ እሷ ለእኛም ንጹህ በመሆኗ በአማላጅነቷ ነው ቤዛ ነች የምለው እና አሁን ቤዛ ናት የምትለው ትርጉሙን ነው አይደል እየነገርክኝ ያለው? ለእሷ ቤዛ ስትሰጥ ንጽህናዋ ቤዛ አስብሏታል፣ አማላጅ መሆኗ ቤዛ አስብሏታል፣ ማምላክ መሆኗ ቤዛ አስብሏታል እያልከን ነው? እናንተ ናችሁ ይሄን ያላችሁት? የእግዚአብሔር ቃል ነው ይሄን ያለው። እዚህ ጋር እኔ ባለፈው ምን አቋሚ ተናገር ያለውኝ የማርያም ነገር ያው ሪቨሌሽን ነው። ሪቨሌሽን ታውቃለህ ማለትም ለምሳሌ ተአምረ ማርያም አለ አይደል? ተአምረ ማርያምን እኛ እንቀበላለን። ሪቨሌሽን የሆነው ለእናንተ ማለት ነው አይደል? ለኢትዮጵያ ኦርቶዶክስ ለኢትዮጵያ ኦርቶዶክስ አይደለም፣ ለቤተ ክርስቲያን ሪቨሌሽን ነው። እናንተ ያው ከፍላችሁ ስለምታምኑ ለየትኛዋ ቤተ ክርስቲያን? ለጌታ ቤተ ክርስቲያን ነው። አሁን የምታሳየኝ ለጌታ ቤተ ክርስቲያን ስትል ኦሪየንታልን ጭምር ነው ማለት ነው አይደል? ያ ኖ ስሙን ችግር የለውም እኮ የትኛው ናት የጌታ ቤተ ስሙን ሳይሆን እሱን ባለፈው እኮ ተነጋግረናል። ያው ዩኒቨርሳሉ ቸርች ነው። አንተ ይሄ ማለት ዩኒቨርሳሏም ቸርች ጌታን ማርያምን የዓለም ቤዛ ትላታለች ብለህ ነው የምታምነው ማለት ነው? ያ አዎ። ማስረጃ ስጠናለህ?
ሁሉም ኦኬ። አሁን ምን አይነት ማስረጃ ዶክመንት ነው። አሁን ይሄው እዚህ ጋር እንደዚህ እንደዚህ ተብላለች የሚል ዶክመንት በጽሁፍ አሁን ግን ማስረጃ ለሱ ነበር ማስረጃ ማውጣት አልችልም። ግን ምንድነው በሁሉም የኤርሊ ክርስቲያን ሴክት ሪቬል ከተደረገ በኋላ የማርያም ያሉት ማርያም ጋር ያለው ነገር ሪቬሌሽን ነው ማለትም የሆነ ሰዓት የተገለጸላቸው ነው። ቤተክርስቲያኑ የሆነ ሰዓት ነው የተገለጸላት ዛልሶይ ለነ ጳውሎስ ሚስጥር ሆኖ ማለት ነው አይደል? ለነ ጳውሎስ እና ለነ ከነሱ በኋላ ላሉት ከነሱ በኋላ ይሄ ማለት ምን ማለት ነው? ለሙሴ ነው። ለምሳሌ ዘፍጥረት ያሉት ታሪኮች የናዳም ምናምን ሪቬል የተደረጉለት ለሙሴ ነው አይደል? በሙሴ ለምሳሌ እኔ አሁን ተአምረ ማርያም እጄ ላይ እውነት ነው። በሙሴ በአዳም ጊዜ የነበረውን ታሪክ ሙሴ ጽፎልናል። እንደዛ እኮ እያልከን ያለው ይኸውልህ፣ እንደዛ ከሆነ እያልክ ያለው ልክ እግዚአብሔር ለሙሴ ያን ገልጦለት ሲጽፍ የእግዚአብሔር ቃል ብለን ነው የምንቀበለው። አንተም ለነ ጳውሎስ ያልተገለጠውን ከዛ በኋላ ለመጡት አባቶች ተገልጦ ጻፉት እያልከን ከሆነ እግዚአብሔር ገልጦላቸው መጽሐፍ ቅዱስ ነው እያልከን እኮ ነው። ልክ ከሙሴ ጋር እያነጻጸርከው ከሆነ የማርያም ሪቨሌሽን የመጣው ከሐዋርያቶቹ በኋላ ነው። መጽሐፍ ቅዱስ ነው። እኮ አልከኝ። ምን አልከኝ? ሶሪ አርሰን። አልከኝ እኮ ከዛ በኋላ የነበረው መገለጥ ይሄ መገለጥ መጽሐፍ ቅዱስ ነው እኮ አልከኝ። ነው። እነዚህ አባቶች የጻፉት መጽሐፍ ተገልጦላቸው መጽሐፍ ቅዱስ ነው። ለምሳሌ የዓለም ቤዛ ብለው የጻፉበት መጽሐፍ እግዚአብሔር የገለጸው ከሆነ መጽሐፍ ቅዱስ ነው። የሆነ ሰው ማለት ተአምረ ማርያም መጽሐፍ ማለት ነው። በአንዲቷ ቤተክርስቲያን የሚታመንበት መጽሐፎች የእግዚአብሔር መንፈስ ሊኖር ያለባቸው ይሆናሉ። ማለትም ለምሳሌ ማርያም ተአምረ ማርያም መጽሐፍ ቅዱስ ነው። ሴንት እንደዛ እንዳልልክ ለመሰለክ ብሩኬ፣ እኔ አሁን ተአምረ ማርያምን ምናምን ያው እንደናንተ ዲቴል እኔ አላቅም። እኔ ኦርቶዶክስ ከሆንኩኝ ገና 8 ወር ምናምን ነው። ግን በሪቨሌሽኖች የመጡ እንደሆኑ ከዛ በኋላ ግን አምናለሁ። ደከመኝ ይላል ኮሜንት ላይ ዳግም ደከመኝ ይላል። የምሬን ነው የምልህ። አሁን ተጨነቀ፣ ነፍስክ ራሱ ተጨነቀ፣ ጌታ በሚያውቀው ማለት ነው። ሴንት የምሬን ነው የምልህ። አሁን ነው ለማለት ፈራክ አይደለም ለማለትም ፈራክ። የምር እውነት ለመናገር በጣም ነፍስ ተጨነቀች። ግን እሺ የዓለም ቤዛ ለመሆኗ ግን የሚያሳይ እግዚአብሔር ቃል አለ። አሁን ለምሳሌ እማ አምላክ ብለሃል። ከዛ ሌላ ምንድን ያልከው? አማላጅ በመሆኗ ብለሃል። ከዛ ደግሞ ቅድስት ወይ ንጽሕት በመሆኗ አይደለ ያልከው? ኦፍ ኮርስ ትክክል ነህ። የአምላክ እናት ናት። አምላክን በስጋ ወልዳለች። አማላጅ ናት መጽሐፍ ቅዱስ አይልም። ንጽሕት ናት የሚለውም ሐሳብ ከምን አንጻር እንደተናገርከው አልገባኝም። በክርስቶስ ኢየሱስ ደም የጸደቀች እንደሆነች አምናለሁኝ። ከምን አንጻር እንደተናገርክ ስላልገባኝ ነው እሱ። ግን እነዚህ ሁሉ ነገሮች ቤዛ ያስብሏታል የሚለውን ነገር ልታሳይ እንችላለን? ያ እሱን እኮ ያልኩት እኔ ያው ቤዛ የምንልበት አሁን ልክ እንትኑ ጳጳሱ እንዳሉት ነው። ጳጳሱ ያሉት እሷ የሆነ ኮንቴክስቱ ያሉበት ኮንቴክስት አሁን በሰማሁት አሁን ነው የሰማሁት። እሷ ቤዛዊት ዓለም አትባልም የሚለውን እናንተ በተረዳችሁበት አይደለም። ኢየሱስን በምንልበት እሺ ጨርስ ሐሳብን። ሶሪ ኢየሱስን በምንልበት ቤዛዊት ዓለም አይደለችም። ምክንያቱም ያው ፍጡር ያው ቤዛ ሊሆን አይችልም። እሷም የራሷ የሆነ ድክመት አላት። ይሄን እኮ ማንም እኮ ምንም እኮ ያውቃል እኮ።
ግን ኢየሱስ ነው ቤዛ የሚለውን ነገር ለመናገር ነው የእሳቸው እንጂ እኔ እርግጠኛ ነኝ ቢናገሩ ያው ታምረ ማርያምን የሚቀበሉ ናቸው። የማርያምንም አማላጅነት ቤዛነትንም የሚቀበሉ ናቸው። ግን ሙሉንም ስላልሆነ የሰማነው ግን እንዳንድ ኦርቶዶክሳዊ ግን እንደዛ ነው የምረዳቸው እሳቸው አይባልም ሲሉ ግን ሰምተናቸዋል። ፍጡር ቤዛ አይባልም ሲሉ ሰማናቸው። ፍጡር ቤዛ አይባልም። በኢትዮጵያ ኦርቶዶክስ ደግሞ ማርያም ብቻ አይደለችም ቤዛ። በነገራችን ላይ ተክለ ሃይማኖት ቤዛ ነው። አሁን እማ አምላክ ስለሆነች ነው የሚለው ትርጓሜ በራሱ የማያስኬደው ሴንት ለምን መሰለ? ተክለ ሃይማኖት እማ አምላክ ነው፣ አቡዬ እማ አምላክ ነው። አቡዬ ቤዛ ነው በኢትዮጵያ ኦርቶዶክስ። ተክለ ሃይማኖት ቤዛ ነው። የተክለ ሃይማኖት መቃብር ቤዛ ነው። አየህ ትርጉሙ ራሱ የማያስኬደው ለአንተ እማ አምላክ ስለሆነች። እሺ አንድ የተክለ ሃይማኖት መቃብርስ ምን ስለሆነ ነው ቤዛ ቢሆነው? ተክለ ሃይማኖት ራሱስ ቤዛ የሚሆነው ምን ስለሆነ ነው? እማ አምላክ ስለሆነ ነው ወይስ አማላጅ? መቃብር እንዴት ቤዛ ይሆናል አላችሁ እኮ እናንተ ናችሁ ያላችሁት። መቃብር የተክለ ሃይማኖት መቃብር ቤዛ ነው አላችሁ እናንተ። ቤዛ ያልሆነ የለም እኮ በኢትዮጵያ ኦርቶዶክስ። ለዛውም ከዘላለም ሕይወት ጋር ነው ቤዛ የሆነው መቃብሩ። ሰው ሄዶ እዛ መቃብሩን ሲስም በአማላጅነቱ በመቃብሩ አማላጅነት ሲያምን የዘላለም ሕይወት ያገኛል ይላል እኮ። መቃብር ቤዛ ነው በኢትዮጵያ ኦርቶዶክስ። ላሳይክ። መቃብር ቤዛ ሊሆን አይችልም ብሩክ፣ ሶሪ እኔ አይደለሁም እኮ ያልኩት። የኢትዮጵያ ኦርቶዶክስ መጽሐፍ ነው እንደዚህ የሚለው። አሁን ይሄ መገለጥ ነው አይደል? ሴንት ተገልጦላቸው ነው። እኔ መቃብር ቤዛ ሊሆን አይችልም። እኔ እዚህ ጋር እኔ አላቅም እንደዛ ይላሉ ብዬም አላምንም። እኮ ላሳይክ የማታምን ከሆነ ፈቃደኛ ነህ? ኢትዮጵያ ኦርቶዶክስ መቃብር ቤዛ ነው ብላ ታስተምራለች እያልከኝ ነው? ግጥም አድርጋ ታስተምራለች። ለዛውም ማለት ነው ምንም በማላቅበት ጊዜ መጽሐፍ ቅዱስን ወስዳ አስማኛለች። ያ መቃብር ስሜዋለሁ ላይ ያ መቃብር ቦታ ማለት ነው አልጌ በአልጌ የሆነ መቃብር የዘላለም ሕይወት ለማግኘት የሳምኩት። ላሳይክ መጽሐፉ ደብረ ሊባኖስ ነው የሚገኘው መቃብሩ። መቃብሩ አሳየው፣ ወንድምነት አሳየው። ሌሎችም ስላሉ የሚሰሙ እሱ አሁን እዚህ በመረጃ እንደምናወራ ስለሚያውቅ ምናልባት አሳየኝም ብሎ ላይልህ ይችላል። ሴንት አሳየው፣ ግዴታ ነው ማሳየት። ፈቃደኝነታቸውን ጠይቀን አሳየን ብለው ቢሉም እናሳያለን፣ አታሳየን ብለው ቢሉም እናሳያለን። የምናወራውን ሰው በአይን ስለሚያይ ሌሎችም ትውልዶች ስለሚሰሙት ስለሚያዩት ማለት ነው። በጣም ቤዛ የሚባሉ እነማን እንደማድኖሩ እናስቆጥራቸዋለን። ቤተክርስቲያኒቱ እንዴት ከጽድቅ ጎዳና ርቃ አንዱ ቤዛ የሆነው ጌታ ኢየሱስ ክርስቶስ አልበቃ ብሏት መቃብር፣ የሰው መቃብር፣ የግለሰቦች መቃብር፣ የተራ ሰው አንድ መቃብር ቤዛ ነው ብላ ትላለች። ገድለ አቡነ ተክለ ሃይማኖት፣ ገድለ አቡነ ተክለ ሃይማኖት በግዕዝና በአማርኛ፣ በግዕዝና በአማርኛ ይሄው ይሄ ገድል የታተመው በደብረ ሊባኖስ ገዳም ነው። አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የታተመ ነው። በገዳሙ በራሱ የታተመ፣ ያለ ገዳሙ ፍቃድ ማሳተም ሆነ ማባዛት በሕግ የተከለከለ ነው። ይሄ የቤተ ክርስቲያኒቷ ገድል ነው። እንደዚህ ይላል። አሳይክ። ምዕራፍ ስንት መሰለ እንድትይዘው ማለት ነው? ምዕራፍ 61 ነው። 61ኛው ምዕራፍ ቁጥር 16 ጀምሮ ላንብብል። ምዕራፍ 61 መዓቴ የራቀ ይቅርታዬ የበዛ እግዚአብሔር ነኝና ይህችን መማፀኛ ሀገር ሰጠዋችሁ ብለ ለእስራኤል ልጆች ነገራቸው ብሎ ለሙሴ እግዚአብሔር እንደነገረው አሁንም ለኛ ይላል። ተመልከት፣ አሁንም ለኛ ይህንን አባታችሁን ማለት ነው ሴንት በአማላጅነቱ
ኃጢአታችንን የሚያስተሰርይልንን በጸሎቱም ከኃጢአት የሚያነጻንን መማፀኛ የሚሆነንን ይህን የአባታችሁ የተክለ ሃይማኖትን የመቃብር ቦታ ሰጠን ይላል። ምን ሰጠን ይላል? የመቃብር ቦታ። ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድን ወደ እርሷ መሄድን ቸል አንበል። ወንድሞች ሆይ ምን እንላለን? ምግብና ተድላ ዓለምን ከመውደዳችን የተነሳ ስለ ስጋችን ፍቃድ፣ ስለ ሆዳችን ስስት ይህን ይሻላል፣ ይህ ይበጃል እያልን ከቦታ ወደ ቦታ ስንዞር እነሆ ዘመናችን አልቋል። አዎ ስንንከራተት ማለት ነው። ዘመናችን ለምን? ኢየሱስ የለማ፣ ህይወት የለም እያልን ከቦታ ቦታ ስንዞር አሁን እዚህ ጋር ተናገር፣ ዘመናችን አልቋል። ምን ይላል? ነፍስን ከምትጎዳ ከሲኦል ከኃጢአት ሞት እንድንድን ወደ እርሷ መሄድን ቸል አንበል። ወዴት? ወደ መቃብሩ ማለት ነው። መማፀኛ የሚሆነንን ይህን የአባታችሁ የተክለ ሃይማኖትን የመቃብር ቦታ ሰጠን ይላል። ምን ትላለህ ሴንት? አይ የመቃብር ቦታውን እኔ መቀበል ይከብደኛል። ብትቀበለው ነው የሚገርመኝ። አሁን እንደዚህ አይነት የተረገመ መጽሐፍ ብትቀበል ነው የሚገርመኝ። እውነት ለመናገር ይሄ የመቃብር ቦታ ሌላ ልጨምርልህ። ይመጡና አሁን ኦርቶዶክስ ላይ ይገቡና የኤልሳ ጽም ይላሉ። ከዛ የኤልሳ ጽም እሺ ሞቶ አስነስቷል። እሺ ታዲያ ምን ይሆን? እንደዛ ይላሉ ኦርቶዶክስ ላይ ይገቡና እሺ ላሳይ ግን እኔ ልክ አይደለም እያልኩ አይደለም። እኔ ለመቀበል ይከብደኛል ነው ያልኩት። እዚህ ጋር ያው ሰዎች ልክ አይደለም ማለት አችልም። ምክንያቱም ማህበሩን እንትን ትላለህ። ልክ አይደለም ካልክ ማህበሩ ላይ ማመጽ ይሆናል። ልክ አይደለም ማለት በኢትዮጵያ ኦርቶዶክስ አይቻልም። ምክንያቱስ የማህበሩ ህግና ደንብ አይፈቅድም። ህሊና መጠቀም አይቻልም። አያችሁ፣ የእግዚአብሔር ቃል ካላለ ልክ አይደለም ማለት አትችሉም። ለምን? ቆይ ወንድምነት እሺ ና ሰላም ለኪ መምህር ኤፍሬም ና ግባ። ቤዛ የሚል የት አለ ነው አይደል ያልከው? እናሳያለን። ና ግባ፣ ና ግባ። ልኬላል ኢንቫይት አድርጌያለሁ። ና ግባ ከቻልክ ማለት ነው። ግን አትገባም። እዚህ ቤት ያለ መረጃ እናወራም። ና ግባ። ቤዛ የሚለውን ቃል አረ የፈለከው እናሳያለን። ና ግባ መምህር ኤፍሬም ና ግባ። ስዕል እንደመሳል ግን አይቀልም እዚህ ስትገባ ማለት እዚህ ያለ መረጃ እናወራም። እሺ ወንድም ነቀጥል። እሺ ምዕራፍ 62 ላሳይክ። ምዕራፍ 62 ቁጥር 25 በማን ደም ነው የተዋጀኸው? ሴት በማን ደም ነው የተዋጀኸው? ጌታ ነው። እስኪ አንብበው ምን ይላል ይሄ? ቁጥር 25 ማለት ነው። በገድሉ ደም የዋጀንን ይቅር የሚያሰኝ ኃጢአት የሚያቀልልን ይህንን የአባታችንን ለሰጠን ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቀርባለን። አብን እናመስግነው፣ ወልድን እናመስግነው፣ መንፈስ ቅዱስንም እናመስግነው ለዘላለሙ በእውነት። ዋው! ይሄ ምንም ችግር የለበትም። እሺ እኔ ላንብበው። በገድሉ ደም የዋጀንን ይቅር የሚያሰኘንን ኃጢአታችንን የሚያቃልልልን ይህን አባታችሁን ለሰጠ ነው የሚለው። በማን ገድል ነው የተዋጀው? ይሄን አባታችሁ በገድሉ ደም የሚለው ማንን ነው? አይ ቆይ እዚህ ጋር በገድሉ ደም የሚለው ማንን ነው? ተክለ ሃይማኖትን ነው። ተክለ ሃይማኖት ምስጋና የቀረበው በገድሉ ደም የዋጃችሁን ተክለ ሃይማኖትን ስለሰጠ እግዚአብሔርን እያመሰገነ ነው ያለው መጽሐፍ።
በገድሉ ደም የዋጀንን ይቅር የሚያሰኘንን ኃጢአታችንን የሚያቃልልንን ይህንን አባታችንን ይላል። አባታችሁን ማለት ነው ለሰጠን ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቅርብ ነው የሚለው። ሰጪው ማን ነው? እግዚአብሔር። በገድሉ ደም ይህ አምልኮት እያቀረበም ያለው ምስጋና እያቀረበ ያለውም እኮ ለአብ ወልድ መንፈስ ቅዱስ ነው። ምስጋና እየቀረበ ያለው ለገድሉ ደም የሚለው ደግሞ እዚህ ጋር ለገድሉ ደም የሚለው ደግሞ የተክለ ሃይማኖት ነው አይልም። እሺ ቆይ አንዴ ቆይ። ምስጋና እየቀረበ ያለው ለእግዚአብሔር ለምንድን ነው? ምን ስላደረገ ነው እግዚአብሔር እዚህ ቦታ ላይ? ይሄ ማለት እኮ አንተ ጥሩ ነገር ስታገኝ ጌታን አመሰግናለሁ አንተ ስላደረግከልኝ ትላለህ። እንዲያውም እናንተ ቸርች ጋር በጣም የተለመደ ነው። እዚህ ክፍል ላይ እግዚአብሔር እየተመሰገነ ያለው ምን ስላደረገ ነው? እግዚአብሔር አባታችንን ስለሰጠን ነው። ምን የሚያደርግ አባትን የሰጣችሁ እዚህ ክፍል ላይ? በገድሉ ደም የሚለው አቡነ ተክለ ሃይማኖት መሆኑን ምንም አያሳይም እዚህ ጋር ብሩክ። እሺ ችግር የለውም። በገድሉ ደም የዋጀንን ይላል። ይሄን ተርጉሞሽ በገድሉ ደም የማን ገድል ነው? ገድሉ የአቡነ ተክለ ሃይማኖት ነው፣ ግን ደሙ ግን የጌታችን ነው እኮ። በገድሉ ደም ሲል በጌታ ደም እያለን ያለው ገድሉ የተክለ ሃይማኖት ነው፣ የአባታችን ነው። ደም ግን እኛ የምንዋጅበት ደም ይቅር ያለን ግን የጌታችን ነው። ለዚህ ደግሞ ምስጋና እያቀረበ ያለው ያንተን ሐሳብ አይደለም እየጠየኩ ያሉት። በገድሉ ደም ሲል ምን ማለት ነው ነው ጥያቄ። በገድሉ ደም ሲል ምን ማለት ነው? እሱ ከፍ ብለህ ካላነበብከው አይ ቲንክ እዚህ ጋር እኮ ማን ገድል እንደሆነ እኮ አይናገርም። ገድሉ የማን እንደሆነ የማን ደም እንደሆነ አይናገርም። ገድሉ የተክለ ሃይማኖት ነው፣ ግን ደም የሚለው ግን ተክለ ሃይማኖትን አያሳይም። እሺ ይኸው እንደዚህ እናድርገው። እሺ ከቁጥር 23 ጀምሮ አንብበው። ከፍለን አንብበው ስላክ። ከዚህ በኋላ 12ቱ መምህራን ወደ ቤተክርስቲያን ገብተው ሳንቃውን ዘግተው ከህዝቡም ብዛት የተነሳ መብራት አጥፍተው አጽሙን 3 ጊዜ በመንበሩ አዞሩት። አባታችሁም መጣ፣ መብራቱን በራ። ቅዱስ ሚካኤልና ፊልጶስም አባታችሁን ተከትለውት ወጡ። አጽሙንና ስጋውን እስኪቀብሩ ድረስ በመንበሩ ላይ ተቀመጡ። ህዝቡንም ሁሉ ባርከው በክብር ወደ ሰማይ አረጉ። ከዚያም መምህራኑ ተስማምተው በደስታ በዓሉን አክብረው ወደ ሀገራቸው ገቡ። በገድሉ ደም ይላል። ከዛ የዋጀንን ይቅር የሚያሰኘንን ኃጢአታችን የሚያቃልልልንን ይህን ይላል። ኃጢአት ያቃልላል ተብሎ የተጻፈው ማን ነው? አባታችሁ ነው አይደል? ግን እዚህ ጋር እኮ ማለት ነው ከላይ ብሩኬ አሁንም እኮ ስታነበው ደም የሚለው የተክለ ሃይማኖት ነው አይልም። ጭራሽ ደግሞ አይደለም የተክለ ሃይማኖት። አሁን ስለ ደም አይደለም የሚጠየቀው፣ ኃጢአት ስለ የሚያቃልልላችሁ አገልግሎታቸው ነው። ኃጢአት የሚያቃልላችሁ ማን ነው እዚህ ክፍል ላይ? ይኸው ይቅር የሚያሰኘንን ኃጢአታችን የሚያቃልልልንን ይህን ይላል። ኃጢአት የሚያቃልላችሁ ማን ነው? በገድሉ ደም መዋጀታችን ነው። በዚህ ኮንቴክስት የማገድል ደም ገድሉ የተክለ ሃይማኖት ነው፣ ግን ደሙን ግን እዚህ ጋር አይናገርም እኮ ደሙን። ብሩክ ገብቶካል? እሺ በቃ እኛ ሌላ አንብበውና እንዴ ተኝቶ ሲነሳ ይገባዋል ማለት አሁን ለቤተ ክርስቲያኒቷ እየሞገተ ስለሆነ ነው። ገብቶታል፣ ሐሳቡ በደንብ ገብቶታል። በቃ ግን ለቤተ ክርስቲያኒቷ እየሞገተ ያለው በገድሉ ደም የዋጀንን እኔ ለቤተ ክርስቲያን በገድሉ ደም የዋጀንን ይቅር የሚያሰኘንን ኃጢአታችን የሚያቃልልልን ይህን አባታችሁን ለሰጠ ነው የሚለው። ኃጢአት ስላቃለለላቸው ይቅር ስላስባላቸው በገድሉ ደም ስለዋጃቸው ይሄን ለሰጠ ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቅርብ ነው እያለ ያለው መጽሐፉ እኮ በጣም ግልጽና ግልጽ ነው። መጽሐፉ ግልጽ ነው። እንደዚህ አይነት አባት ስለሰጣቸው እግዚአብሔርን እያመሰገነ ነው ያለው። ለምን? በገድሉ ደም ስለዋጃቸው ይቅር ስለሚያሰኛቸው ኃጢአታቸውን ስለሚያቃልልላቸው እግዚአብሔር ተመሰገነ ነው ሐሳቡ እያለ ያለው። በጣም ግልጽ ነው። እንግዲህ
ይመስለኛል አይደል? እንደዛ ነው ክርስቲያኖች ይመስለኛል፣ እንደዛ ነው። አሁን ወደ ዋናው ሐሳብ እንመለስ። መቃብር ኃጢአት ስሬት የሚሆን ከሆነ በገድሉ ደም ከተዋጃችሁ ማርያም ቤዛ ከሆነች ደግሞ ማርያም ቤዛ የሆነችው ለ9999 ሰዎች ሙታ ነው ቤዛ የሆነችው። ይሄን ታውቃለህ? ለ9999 ሰዎች ሞታ ነው ቤዛ የሆነችው። ሙቺ ብሏት ጌታ ማለት ነው። ሙቺላቸው ብሏት 9999 ነፍሳትን ለማዳን ነው የሞተችው። ውሸት ይላል አንድ ሰው አለ ከታች ማይገባ ሰው ሁሌ ኮሜንት ላይ የሚኖር ልናገር በሩክ ትችላለህ ሴንት ተናገር። ያው የጌታ ሞት ብቻና የጌታ ደም በጌታ ደም ነው ያው ስርየት የሚገኘው። ደም ሳይፈስ ስርየት የለም ስለሚል የጌታ ደም ብቻ ነው ስርየትን ሊያስገኝ የሚችለው። ይቅርታ ሴንት 99,000 በኮሜንት ስለታረምኩኝ ነው 99,999። እሺ ሶሪ ጊዜ ተባረክ። ቁጥሩን ስለተሳሳትኩኝ ነው ስለታረምኩኝ ነው። እሺ ቀጥል። እና እዚህ ጋር ያው በሌላ ሰው ሞት እና በሌላ ሰው ትንሣኤ ኃጢአታችን ቤዛነትን ተበጅተናልን ብለን አናምንም። ኃጢአትም ይሰራያልን ብለንም አናምንም። የጌታ ደም ብቻ ነው። አንተን ያልከው ቤተክርስቲያኒቷ የኛ የአንዲቷ የጌታ ቤተክርስቲያንም ይሄን ነው የምታምነው። አሁን መቃብር ዋናዋ የቤተክርስቲያን አካል ኢትዮጵያ ኦርቶዶክስ ነች። ታዲያ ኢትዮጵያ ኦርቶዶክስ ደግሞ ይኸው ለ99,999 ሰዎች ነፍሳት ሞታለች ብላ ጽፋለች። ታዲያ እኛ እንግዲህ መሰረተ ክርስቶስ ወይ ደግሞ ሙሉ ወንጌል አይደለም እንደዛ ብለው የጻፉት፣ የኢትዮጵያ ኦርቶዶክስ ናት የጻፈችው። አንዲቷ ስትል የኢትዮጵያ ኦርቶዶክስን እያወጣ ከሆነ ሌላ ሀሳብ ነው እሱ። ግን የኢትዮጵያ ኦርቶዶክስ ናት ይሄን ብላ የጻፈችው። ይኸው እኮ በቃ ስለ መቃብር ምጽፈው የኢትዮጵያ ኦርቶዶክስ ናት። ተክለ ሃይማኖትን ቤዛ የምታደርገው የኢትዮጵያ ኦርቶዶክስ ናት። አቦን ቤዛ የምታደርገው የኢትዮጵያ ኦርቶዶክስ ናት። ወይ የኢትዮጵያ ኦርቶዶክስን አውጥተህ ከሆነ አንዲቷ እያልክ ያለው እንስማማና በሌላ ሀሳብ እናውራ። ካልሆነ ግን እችኛዋን ጉደኛዊቷን ጨምረህ ከሆነ እያልክ ያለው ይኸው የመቃብር ቦታን ከሲኦል ማምለጫ አድርጋ የሰጠች ናት። የኢትዮጵያ ኦርቶዶክስን ከሆነ ጨምረህ እያልክ ያለው እሱን ግልጽ አድርግልኝ ሴንት። አይ የመቃብር ቦታ የሚለውን እኔ ለማመን ይከብደኛል ብያለሁ። በምን እንደጻፉትና እንዴት እንደተረዱት አይ ቲንክ ደብረ ሊባኖስ ነው ያልከኝ አይደል? ገዳሙ እሱን እነሱ እንትን ያደርጋሉ። ግን ቤዛ በሚለው ግን እኛ ሌሎቹን ማለትም ማርያምን ቤዛ የምንለው በሞትና በትንሳኤዋ ሳይሆን በምልጃና በጸሎታ ነው ቤዛ ልንላት የምንችለው እንጂ እንደ ጌታችን ለእኛ ምትኩና የኃጢአትን ተሸክማለች በሚለው ግን አይደለም ነው እኔ ያልኩት እኮ። እሱንም ያልከው አንተ ነህ። የቤተክርስቲያን መጽሐፍ ምንድን ነው መሰለ የሚለው ኃጥአን ይላል። ይኸውልህ ኃጥአን ጌታችን ኢየሱስ ክርስቶስ በኃጥአን ላይ ሲፈርድ በኃጥአን ግንባር ላይ የማርያምን ና አግዝ ጋር ኧረ በህግ አምላክ ይላል አግዝ። ይኸውልህ አሁን አግዝ ማለት ዲያቆን አግዝ በጣም ብዙ መጽሐፍ የጻፈ ነው። የኢትዮጵያ ኦርቶዶክስ አገልጋይ የነበረ ዲያቆን የነበረ ነው። ምንም የሚያውቅ ነው። ኧረ በህግ ይላል ከታች ነውና ኢየሱስ ክርስቶስ በኃጥአን ላይ ሲፈርድ ይላል መጽሐፏ። የኢትዮጵያ ኦርቶዶክስ መጽሐፍ ነው የምነግርህ። የማርያም ስም በግንባራቸው ተጽፎ ሲያይ ፍርዱን ይተዋል ይላል። የማርያም ስም በኃጥአን ግንባር ላይ ተጽፎ ሲያይ ጌታችን ኢየሱስ ክርስቶስ የአደባባዩን ፍርድ ይተዋል ይላል። ትስማማለህ? ምን አልገባኝም። ጌታችን ኢየሱስ ክርስቶስ ኃጥአንን አቆሞ ሲፈርድባቸው በኃጥአን ግንባር ላይ የማርያም ስም ተጽፎ ሲያይ ፍርዱን ይተዋል ይላል። ተስማማለህ በዚህ ሐሳብ? እኔ አልስማማም። ማለትም ምን እንትን አለ የኢትዮጵያ ኦርቶዶክስ እንደዚህ አትልም ብለህ ታምናለህ ወይስ ትላለች ብለህ ታምናለህ? አይ ቤተክርስቲያን አትልም፣ እንደዛ አትልም።
አትልም ስላለ ማስረጃ እናሳያ። አትልም ብሏል። ማስረጃ ላሳይ። ይኸው አትልም ስላልክ ማስረጃ ላሳይ ነው። ተአምረ ማርያም። ይህ መጽሐፍ ማለት በኢትዮጵያ ኦርቶዶክስ ትልቅ መጽሐፍ ነው። ተአምረ ኢየሱስና ተአምረ ማርያም በየቅዳሴው የሚነበብ መጽሐፍ ነው። በየቅዳሴው ትልቅ መጽሐፍ ነው። ሁለቱ መጽሐፍት ማለት ነው። እሺ ይኸው ተአምረ ማርያም የታተመው በትንሣኤ ዘጉባኤ ማተሚያ ቤት ነው። በኢትዮጵያ ኦርቶዶክስ ማተሚያ ማለት ነው። በራሷ ማተሚያ ቤት የታተመ መጽሐፍ ነው። እሺ በአቡነ ማትያስ ጊዜ የታተመው 2012 ስለሆነ ማለት ነው። በድጋሚ በትንሣኤ ዘጉባኤ ነው የታተመው ብያቸዋለሁ። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። ይህ መጽሐፍ 2012 ነው የታተመው። ይኸው ምን ይላል መሰለ ሴንት አትልም ስላልክ እንግዲህ ስድስተኛ ተአምር ይኸው 12ኛ ተአምር ላይ ነው ያለው። እመቤታችን ከልጇ የምሕረት ቃል ኪዳን የተቀበለችበት ይላል 12ኛው ተአምር። ይኸው 12ኛው ተአምር ከቁጥር 43 ጀምሮ እናንብበው። እንደዚህ ይላል። ይኸውልህ ጌታችን ኢየሱስ ክርስቶስም የለመንሽውን ሁሉ ይደረግልሽ፣ የምትወጂውን ሁሉ እፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁ። ምን የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁ። መሐላዬን እንዳላፈርስ አማንዬ ብዬ በራሴ ማልኩልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስጦታ የሚሆን የማኅፀኗ ፍሬ ኑ እዩ። ወዳጆቿም የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን ቸርነትና በጎነት ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላ ታዩ ዘንድ ኑ ይላል። ምን በማድረግ ይድን ዘንድ? ስሟን በመጥራት ይድን ዘንድ። የማርያምን ስም መጥራት ያድናል በኢትዮጵያ ኦርቶዶክስ። አሁን ለምሳሌ ማርያም ብሎ መጥራት ያድናል። ስሟን በመጥራት ይድን ዘንድ የሰጣትን ይህን ድንቅ የሚሆን መሐላ ታዩ ዘንድ ኑ ይላል። በጎ ስራን ሳይሰሩ ሕግጋቱን ሳይፈጽሙ ሳይጠብቁ መዳን የሱ ፍርድ ምን ይረቅ? ምን ሳያደርጉ? በጎ ስራን ሳይሰሩ ሕግጋቱን ሳይፈጽሙ ሳይጠብቁ መዳን የሱ ፍርድ ምን ይረቅ? አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስም ይህች ናት። ስሟን በመጥራት ብሎ የለ ስሟ ይህች ናት ይላል። በተጠራ ጊዜ ይላል ስሟ ማለት ነው። የሰማያት ጽናታቸው የምድር ግዙፍ እስከ ሲኦል መሰረት ድረስ ይናወጣል። የማርያም ስም ሲጠራ ማርያም ስትላውን መሬት እየተንቀጠቀጠች ነው። እስኪ ማርያም በሉ ክርስቲያኖች፣ መሬትን እናንቀጥቀጣት። የሰማይ ጽናታቸው የምድር ግዝፈታቸው እስከ ሲኦል መሰረት ድረስ ይናወጣል። እስኪ እናናውጠው ሲኦልን። እስኪ ማርያም በሉ ሁላችሁ። እሺ ቅጠል ንፋስ ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጽ ልርገፍ ልርገፍ ይላል። የማርያም ስም ሲጠራ አሁን የሚካኤልን ክንፍ እስኪ እንትን እናርገው። የሚካኤልን ክንፍ ማርያም እያልን እንዲረግፍ እናርገው እስኪ። በጣም እኮ ነው በጣም አሁን አንዲቷ ስንዷ ኩላዊቷ እሺ ቅጠል ንፋስ ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጽ ልርገፍ ልርገፍ ይላል። ይሄ ስም በተጠራ ጊዜ ይላል። ዋናው ሐሳብ ይሄ ነው። እሺ ይሄኛው ሐሳብ ዋናው ሐሳብ ይሄ ነው። ተመልከት። ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና ይላል
ፍጡራን የተባሉት የሲኦል መሰረት መላእክት ምናምን ናቸው። ይህ ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ ይላል። የማርያም ስም በተጠራ ጊዜ መድኃኒታችን ኢየሱስ ክርስቶስ ኃጥአን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድ ይተዋል ይላል። አሁን የተረገመ ትምህርት ነው። የተረገመ ትምህርት ነው። የተረገመ ትምህርት ነው። ድጋሜ ላንብቡ። ይህ ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና ይላል። ሰው ልጇም ይደነግጣል። ማርያም ሲባል ኢየሱስ ክርስቶስ ይደነግጣል። የፍጡራን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ በኃጥአን ፊት ላይ ኃጥአንን በፊቱ አቁሞ የመስቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ በግንባራቸው ላይ ማርያም የሚል ስም ተጽፏል። ኃጥአን ላይ ማለት ነው። ስሟ ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድ ይተዋል ይላል። እንደዚህ አይነት መንፈስ በኢየሱስ ስም መገሰጽ አለባችሁ ክርስቲያኖች፣ መገሰጽ ነው ያለባችሁ። እስኪ የምትለውን ነገር ልስማክ። ይኸው አሳየውክ። አይ አሁን እዚህ ጋር ግን ምንድነው አሁን ችግሩ? እኔ በጣም ተስማምቶኛል። አሁን በጣም ነው የተስማማክ አይደል? አሁን ለምሳሌ አሁን ማለት ነው ሮሜ መጽሐፍ ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ቆይ የጌታን ስም የሚጠራ ሁሉማ ይድናል። እውነት ነው። ታዲያ ምንድን ነው የሚያገናኘው? የማርያምን ስም የሚጠራ ይድናል ነው? ከዛ ምን መሰለክ ማርያምን ጌታን የማያውቅ ሰው ኢየሱስን የማያውቅ ሰው ጭራሽ ጌታ ማርያምን ሊያውቅ ራሱ አይችልም። ማለትም መሰረታችን ጌታ ነው። ከዛ ነው ማርያምን የምናውቀው። ምክንያቱም የእግዚአብሔርን ማለትም አይ ቲንክ በነብዩ ኢዩኤል ቁጥርና ምዕራፉን አላስታውስም። የእግዚአብሔርን ስም የሚጠራ ሁሉ ይድናል ይላል። አይ ቲንክ አይደል? ማለትም መጀመሪያ ያወቅነው እግዚአብሔርን ነው። ስም ቆይ አንዴ ማርያም የሚለው ስም የእግዚአብሔር ሌላኛው ስሙ ነው እያልከኝ ነው ያለው? አልገባኝም። እግዚአብሔርን ሳታውቅ ኢየሱስን ሳታውቅ ማርያም ብለህ ልጠራ አትችልም። ያ ሰው ማርያም ብሎ የሚጠራው የኢየሱስን የእግዚአብሔር ልጅነት አምኖ የተቀበለ በጌታ የሚያምን ሰው ነው። ስለዚህ የሰው ማርያም ብሎ መጥራት ከቻለ ጌታን ያውቃል ማለት ነው። እንዴት ነው ማይድ ነው? ከቻለ ይድናል እያልከን ነው? አዎ አንተ እውነትም ክርስቲያን ነበርክ። በቃ አሁን አረጋግጫለሁ። እውነት አሁን ግን ማርያም የሚለው ስም ብሩክ ከሚለው ስም የተለየ አይደለም። በቃ ምንም የሆነ ስም ነው። ምንም የሆነ ስም ጳውሎስ ከሚለው ስም፣ ጴጥሮስ ከሚለው ስም፣ እዚህ ውስጥ ካሉት ክርስቲያኖች ወንድም እህቶች ስም የተለየ ስም አይደለም። በቃ ማርያም የሚለው ስም በቃ ማርያም ብቻ ነው። ምንም ሊፈጥር የማይችል ስም ነው። በኃጥአን ግንባር ላይ የማርያም ስም ይጻፋል እያልከኝ ነው? ገንበሩ ከዚህ ጋር እኮ ያልከውን እኮ ስላልሰማከኝ እኮ ነው። እኔ የጌታ ስም ነው የተለየው ስም የተሰጠ ከሰማይ የተሰጠን ስም ኢየሱስ የሚለው ስም ነው። ነገር ግን አንድ ሰው የማርያምን ስም የሚጠራው ክርስቲያን ከሆነ ነው፣ ኢየሱስን ከተቀበለ ነው። ኢየሱስን ካልተቀበለ እንዴት አንድ ሰው እንዴት የማርያምን ስም ይጠራል? እኮ ይጥራ። በቃ ክርስቲያን የሆነ ሰው እናንተ አሁን ክርስቲያን ነኝ ብለህ ታምናለህ፣ ኦርቶዶክሳዊ ክርስቲያን ነኝ ብለህ ታምናለህ። የማርያምን ስም አይደለም የአያቷን ጨምሮ ይጥራ። ኃጥአን ጌታ እነዚህ እኮ ኃጥአን ናቸው። ክርስቶስ ኢየሱስ ሊፈርድባቸው ነው፣ ወደ ሲኦል ሊወርዱ እኮ ነው። ኃጥአን ናቸው። በግንባራቸው ላይ የማርያም ስም የተጻፈው በቃል ኪዳን ቀለም የተጻፈው ስም ሲጠራ ሲሰማ ፍርዱን ይተዋል ነው እኮ እያለ ያለው። የማርያም ስም ሲኦል ከመግባት ያድናል እያልከኝ ነው? ምክንያቱም አንድ ሰው የማርያም ስም የሚጠራው ጌታን ሲያውቅ ነው። ጌታን የማያውቅ ሰው የማርያምን ስም ሊጠራ ሲጀመር አይችልም። መጽሐፍ ቅዱሳዊ ማስረጃ የማርያምን ስም የሚጠራ ይድናል ከሲኦል ያመልጣል የሚል መጽሐፍ ቅዱሳዊ ማስረጃ ብለሃል በድፍረት። አሁን ከዚህ በኋላ ማስረጃ ነው ጠይቀህ።
ጠቀስኩልህ እኮ ሮሜ ጋር ያለውን የጌታን ስም የሚጠራ ሁሉ ይድናል ይላል። እኔ የጌታን ስም የሚጠራ ታዲያ ማርያም የጌታ ስም ነው እያልከኝ ነው? እኔ ስለ ጌታ አይደለም እያወራሁ ያለሁት፣ ስለ ማርያም ነው እያወራሁ ያለሁት። ጌታን የማያውቅ ሰው ማርያምን ሊጠራ ይችላል? እኔ እኔ አሁን ይኸውልህ የማርያምን ስም የሚጠራ ይድናል የሚል ነው እንድታሳይ የምፈልገው። አሁን እኮ ይኸውልህ አንድ ኦርቶዶክሳዊ ማርያም ሊል ይችላል እኮ፣ አንድ ሙስሊም መርየም ሊል ይችላል፣ የሆነ ሰውዬ ማርያም ሊል ይችላል። ችግር የለውም እኮ የሆነ ማርያም እያልኩ ነው ያለሁት። ማርያም በማለታችን እንድናለን የሚል የመጽሐፍ ቅዱስ ጥቅስ አሳየኝ ነው። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። አዎ ፈዋሽ መድኃኒት የሆነ ስም ስለሆነ ነው። የማርያምን ስም የሚጠራ ይድናል የሚል ካለ መጽሐፍ ቅዱሳዊ ማስረጃ አስተ ኦኬ፣ ማስረጃ ያስከው መጽሐፍ ነው የማርያም ስም የሚጠራ ሁሉ ይድናል የሚለው ነገር ግን ያ ነገር ደግሞ መጽሐፍ ቅዱሳዊ ነው የምልክ። ምክንያቱም የጌታን ስም የሚጠራ ሁሉ ይድናል ተብሎ በሐዲሳትም በብሉይም በዩኤል መጽሐፍ ተጽፏል። ማለትም ይሄ አንድ ሙስሊም ማርያም ሲል እኔ ስለ ጌታ መች ጠየቁ ሴንት ምን ሆነ? አንድ ደራና አይደል? እግዚአብሔር ይመስገን። በቃ ደህና ከሆንክ እኔ ስለ ጌታ አይደለም እያወራ ያለሁት። የጌታን ስም የሚጠራ ይድናል። እኔ እኮ በጣም አንድ ጥቅስ አይደለም እኮ በጣም ብዙ ጥቅስ አሳያለሁ እኮ። የጌታን ስም የሚጠራማ ይሄው እኮ ነው። መጽሐፍ ቅዱስ ልክፈትና ላሳይክ። በጣም እኮ ቀላል ነገር ነው። ይሄው የሐዋርያት ሥራ መጽሐፍ ምዕራፍ እዚህ ጋር ግን አንዴ ቆይ ብሩኬ አንዴ ቆይ እዚህ ውረድ አውርዱት ምናምን የምትሉ ሰዎች እኔ ኤርሚያስን አክብሬ ነው የምመጣውና ኤርሚያስ ካልፈለገኝ ሊያወርደኝ ይችላል። ከታች ይውረድ በቃ አስወርዱልን ምናምን የምትሉ ሰዎች ኤርሚያስ ማይፈልግ ኤርሚያስ ጋር ተገናኝተን ከኤርሚያስ ልማር ነው የመጣሁት። ታው ወገኖች፣ ሌላም ሰው ቢሆን አውርዱት ምናምን ነገር ብላችሁ የምትሉት አይ ነው ምናልባት እየተነገራቸው በአንዴ ላይ ያስተውሉት ይችላሉ። ቀስ ብሎ ነው የሚያስተውሉት። ሴንት አይወርድም። እሺ ማንም እንዳታወርዱት። በጸባይ ከሚያወራ ኦርቶዶክሳዊ ወንድም አንዱ ነው እና ታውት ማንም አይወርድም። ወንድምነት ቀጥል። እሺ ብሩኬ ያወራው ይሄው የጌታን ስም የሚጠራ ይድናል። በጣም አሜን አሜን። ይሄው የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል። ጨምር ሮሜ መጽሐፍ ምዕራፍ 10 አንተ ቅድም ያልከው ማለት ነው ቁጥር 13 ላይ ይሄው የጌታን ስም የሚጠራ ሁሉ ይድናል። አዎ ግን እኔ ስለ ጌታ አይደለም የጠየቅኩ። የማርያምን ስም መጥራት ይሄው ይህ ስም በተጠራ ጊዜ ማርያም የሚለው ስም የፍጡራን መደንገዝ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥአን በፊቱ አቁሞ የመስቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድ ይተዋል። የእሷ ስም ሲጠራ ሰምቶ ለምን? በግንባራቸው ላይ በቃል ኪዳን ቀለም ተጽፏል የማርያም ስም። ይሄ ሲጠራ ሲሰማ ፍርዱን ይተዋል ነው የሚለው። የማርያም ስም ሰውን ከሲኦል ወይ ደግሞ ከሞት ከዘላለም ፍርድ ያድናል የሚል መጽሐፍ ቅዱሳዊ ማስረጃ ነው። አሁን ስለ ጌታ እንዳታነሳ፣ ስለ ማርያም ስም ንገረን። ባጭሩ የማርያም ስም ሲጠራ ያወጣል የሚል የለም መጽሐፍ ቅዱስ ላይ የለም። ግን እኔ የኛውን የጠቀስኩልህ እንድትረዳውና አንዱ ሙስሊም አንዲቷ የምትላት ስላለች አይደል? አንድ ሙስሊም ማርያም ብሎ ሲጠራና አንድ ኦርቶዶክሳዊ ደግሞ ማርያም ብሎ ሲጠራ በጣም የተለያየ ነው። በቃ ከማርያም ሲል እኮ አንድ ኦርቶዶክሳዊ ቃል ስጋ መሆኑን ያመነ በአብ በወልድ መንፈስ ቅዱስ የሚያምን ነው። አንዱ ሙስሊም ግን ሲጠራ ግን አይደለም። ስለዚህ ሙስሊሙ ይጠራል ማለት አይደለም። በሱ እንትን ተደረገ። ግን መጽሐፍ ቅዱስ ጥቅስ አንድ ክርስቲያን ማርያም ብሎ ሲጠራ ወይ ደግሞ ማርያም ቅድም እንዳልከው አንተም ማለት ነው ጌታን በስጋ እንደወለደች አምኖ ነው የሚጠራው። ምንም ለውጥ እንትን የለውም። አልተቃወምኩም እዚህ ላይ ትክክል ነህ። ማርያም ጌታን በስጋ ወልደዋለች፣ ትክክል ነው። ግን ማርያም ብሎ መጥራቱ ይሄን አውቆ ማርያም ብሎ መጥራቱ ምንም ሊያስገኝለት አይችልም ነው ዋናው ሐሳብ። ይሄን አውቆ ይጥራም ሳያውቅ ይጥራም ልዩነት የለውም ነው። በዘላለም ሕይወት ላይ ምንም አይነት ልዩነት አያመጣም። ሳያውቅም ይጥራ ሙስሊሙም ይጥራ
ኦርቶዶክስም አውቆት ይጥራ ማርያም ስላለ የሚያመጣው ለውጥ የለም። ሲኦል ነው የሚገባው በክርስቶስ አላመነም። በቃ ሲኦል ነው የሚገባው። አይደለም ማርያም ግንባሩ ላይ ለምን መቀመጫው ላይ ማርያም ተብሎ አይጻፍ? ከሲኦል አያመልጥም ነው ማለት። ለምን እዚህ በትልቅ መሳሪያ እንትኑ ላይ አይነቀሰው? ክንዱ ላይ ለምን አይነቀሰው? ማርያም የሚለውን ስም በቃ ሲኦል ነው የሚገባው። ምክንያቱስ ማርያም የሚለው ስም ብሩክ ከሚለው ስም የተለየ አይደለም። በቃ የተለየ አይደለም። ምንም የሆነ ስም ነው። በቃ ምንም የሆነ ስም ነው። ሶ ይሄ መጽሐፍ ቅዱሳዊ አይደለም ልትል ነው የሚገባው በድፍረት። መጽሐፍ ቅዱሳዊ አይደለም ልትል ነው የሚገባው። የምትለው ካለ ልስማ። እኔ ደግሞ የምለው ያው ስለ ስሙ ስለሆነ የምለው አንድ እኔ ለምሳሌ ብጠይቀኝ ማርያም ብዬ ማምነው ያው ተጨማሪ የሆነ ነገር ነው። ማለትም መጀመሪያ ያመንኩት በጌታ አምኜ ነው ማርያምን ያወቅኩት። ማለትም ማርያም ብዬ ስጠራ ማለትም አንድ ጌታ እኮ ይላል እኮ አንድ ማያምንም ሰው። እናንተም ያው ጌታ እኮ ትላላችሁ። ሌላም እኮ ኢየሱስ ብሎ ሊጠራ ይችላል። ይሄ ማለት አንድ ሙስሊም ኢየሱስ ብሎ ቢጠራ ይድናል ማለት ነው? አይድንም። እዚህ ጋር ያለው ማርያም ብሎ የሚጠራው ኢየሱስ ምንድነው ብሎ ነው የሚጠራው? አንድ ሙስሊም ፍጡር ነው የእግዚአብሔር ልጅ አይደለም ብሎ ስለሚያምን እምነቱ ልክ አይደለም። እኛስ ምን ብለን ነው የምንጠራው? ኢየሱስ የኛ እምነት ግን አይ ስለኛ እናንተ እግዚአብሔር ልጅ ነው እናንተም ትላላችሁ ስላልክ ማለት ነው። እኛስ ምን ብለን ነው የምንጠራው? ኢየሱስ ብለን ስንጠራ እናንተ እግዚአብሔር ልጅ ነው ብላችሁ ነው የምታምኑት። በቃ እኛና ሙስሊምን እናንተም ትላላችሁ ሙስሊምም ይላል ብላት አጥንትራት ብላ እኛ እርሱ በዮሐንስ ወንጌል መጽሐፍ ምዕራፍ 20 ላይ እንደተጻፈው በዮሐንስ ወንጌል መጽሐፍ ምዕራፍ 20 ላይ እንደተጻፈው ኢየሱስ ክርስቶስ እርሱ የአብ ልጅ እንደሆነ እናምናለን። ለዚህ ይላል ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይላችኋል። ምን ይሆንላችሁ ዘንድ? በስሙ ሕይወት ይሆንላችሁ ዘንድ። የኢየሱስ ስም ነው ሕይወት የሚሆነው፣ የማርያም ስም አይደለም። የእግዚአብሔር ልጅ እንደሆነ ታምኑ ዘንድ የእግዚአብሔር ልጅ እንደሆነ እናምናለን። በስሙም ደግሞ ሕይወት ይሆንላችሁ ዘንድ ምን ተጽፏል? ይሄ ተጽፏል። ይሄን የምናምን ክርስቲያኖች ነን እኛ። ስሙ የዘላለም ሕይወት። የማርያም ስም ግን ምንም አይደለም። ማርያም በቃ ብታቆላምጠው ምንም አያመጣም። አምቡርቅቀ በዜማ ብትጠራው ምንም አያመጣም። በቃ የተለየ ስም ስላልሆነ ማለት ነው። እና ይሄ የተረገመ መጽሐፍ፣ ይሄ የተረገመ ሐሳብ። እንደኔ ያላችሁ ኃጥአን ወንድሞቼ ይላል። ተመልከት። እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ ይላል። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እንሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና። በጣም በሚገርም ሁኔታ ሴንት ይሄ መጽሐፍ 2012 ላይ የተጻፈው ቅድም እንዳሳየው 2014 ላይ ነው ይሄን ቃል እንኳን ለማስተካከል የሞከሩት። ይሄን ቃል እንኳን ለማሻሻል የሞከሩት 2014 ላይ በታተመው መጽሐፍ ከ3 ዓመት በፊት ማለት ነው። ሐሳቡን ሳይቀይሩት አንሻ የሚለውን እንሻ ለማድረግ የሞከሩት ማለት ነው። 2014 ላይ በታተመው በ211 ተአምር ላይ ማለት ነው። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ የሚል ሐሳብ ያለው መጽሐፍ ማለት ነው። ይሄ አንዲቷ የምትላት ቤተክርስቲያን የጻፈችው ናት። አንዲቷ የምትላት ቤተክርስቲያን ያላት መጽሐፍ ነው። የማርያም ስም ተጠርቶ የሚገኝ የዘላለም ሕይወት የለም። የዘላለም ሕይወት የለም። እሺ መረጃውን እናሳይ ብዬ ነው። በመረጃ እናውራ ብዬ ነው። ሐሳብን ልስማና ወደ ሌላ ሐሳብ መሄድ እንችላለን። ሴንት ያ አይ እኔ እዚህ ቤት እንደዚህ ኤርሚን ስለማምነው እንደዚህ የሚላል ብትለኝም አምንካለሁኝ። ግን
እኔ ኖርማሊ የማርያም ስም በራሱ ያድናል ሳይሆን አንድ ክርስቲያናዊ ያልኩትን ጠቅላላ አድርገውና አንድ ክርስቲያናዊ በጌታ የሚያምን የማርያምን ስም ሲጠራ የሚነጣጠል ነገር አይደለም። ጌታን እሱን የእሱን አዳኝነት አስቦ ነው እንጂ ማርያም ብቻ ብሎ ሊጠራ አይችልም። በሱ ሴንስ ብትረዳው ትንሽ ደስ ይለኛል እዚህ ጋር ያለውን ነገር እንጂ ማርያም የሚለው ስም ከሰማይ የመጣ ስም አይደለም። ይሄን ማንም እናውቃለን። ማርያም የሚለው ስም ከሰማይ የመጣ ስም አይደለም። ኢየሱስ የሚለው ስም ጋር የሚወዳደር ስም አይደለም። ግን ማርያም ስንልኛ የምንልበት ማለት ነው። ነጣጥለህ ማየት የለብህም ስትል እኔ ማርያም ስል ማርያም በቃ እያልኩ ነው። ኢየሱስ ስል ኢየሱስ እያልኩ ነው። የሚነጣጠልም የሚጠባበቅም ስም አይደል። አሁን ይሄ አትነጣጥለው ምናምን የሚባል ስምም አይደለም። ማርያም ስል በቃ ማርያም ብቻ እያልኩ ነው ያለሁት። የጌታ እናት ልል እችላለሁ፣ ማርያም ልል እችላለሁ። ማርያም በማለትም የጌታ እናት በማለትም የማገኘው አንዳች ነገር የለም። አንዳች የማገኘው በረከት የለም። የማገኘው የዘላለም ሕይወት የለም። የማገኘው ምድራዊ ነገርም የለም። ማርያም በማለት ምንም ነገር አላገኝም። ምንም ነገር ላገኝም አልችልም። ኢየሱስ ስል ነው በምድራዊም በዘላለማዊም ሕይወት መባረከው። የዘላለም እረፍትም ያለው ኢየሱስ በሚለው ስም ብቻ ነው። ማርያም ስል ወይ ደግሞ ማርያም በሚለው ስም ውስጥ ኢየሱስ እየተጠራ ነው እያልከኝ ከሆነ በጣም ስህተት ነው። በጣም አደገኛም ትምህርት ነው። አደገኛም ትምህርት ነው። ማርያም የሚለው ስም በቃ ማርያም ነው። በቃ ሌላ ምንም አይደለም። ምንም ደግሞ ሊያስገኝም የሚችል ስምም አይደለም። ሴንት እኔ እንደዛ ነው እያልኩህ ያለከው። አሁን አንተ ቀጥታ ማርያም የሚያደርገው ስም ምንም አያደርግልኝም ብለህ ማመን ትችላለህ። ችግሩ ሪጀክት ስታደርገው ነው። ማርያም ብላችሁ አትጥሩ፣ ይሄ የተሳሳተ ትምህርት ነው ስትል ግን እኛ በተሳሳተ መንገድ አይደለም የጌታን ቤተክርስቲያን ማለትም ጌታን በአገለለ መልኩ ሳይሆን እንዲያውም እሱን በሚያጎላ መልኩ ነው የምንጠራት በሚለው ነው እንጂ የማርያምን ስም የሚጠራ ይድናል የጌታን አይድንም ቢል ልክ አይደለም። ነገር ግን አንድ ኦርቶዶክሳዊ አንድ ክርስቲያን ማርያም ብሎ ሲጠራ ቅዱሳንን ሲጠራ በመጀመሪያ መሰረቱ ኢየሱስን አምኖ ነው። ይሄ በጣም መታወቅ ያለበት ነገር ነው። እሺ አይ በቃ ማስረጃ ካሳየኝ ማስረጃ አስጠን፣ ካልሆነ ግን ወደ ሌላ ሀሳብ እንሄዳለን። ምክንያቱም አዎ ማስረጃ ነው ሊያሳየን የሚገባው አይደል? ማስረጃ ሊያሳየን ይገባል። የማርያምን ስም የሚጠራ ይድናል የሚለው ይህ ሀሳብ እኔ የማርያምን ስም አትጥራ ልል አልችልም፣ መብት ነው። የማርያምን ስም በመጥራት ግን መዳን አለ ካልከኝ ግን ማስረጃ ጠይቃለሁ። ምክንያቱስ ጳውሎስ ቢኖር እኮ በነገራችን ላይ ልብሱን አውልቆ ነው የሚሮጠው። አሁን እንደዚህ አይነት መጽሐፍትን ቢያይ ጳውሎስ በዚህ ዘመን ኑሮ ክርስቲያን ሳትሆኑ ተሰብስባችሁ ያላችሁ ማህበርተኞች ብሎ ነው መልእክት እንኳን ቢጽፍ ማለት ነው ሊጽፍ ቢችለው ክርስቲያንን የምትሉ ነገር ግን አንዳንድ ማህበርተኞች ሰው ወደ እግዚአብሔር ሐሳብ እንዳይመጣ በር ዘግታችሁ የቆማችሁ ብሎ ነው ሊጽፍ የሚችለው ጳውሎስ። ለምን የማርያምን ስም የሚጠራ ይድናል ብለህ ጽፈክ ጳውሎስ ዝም ሊል አይችልም። ዝም ሊል አይችልም በጭራሽ። እና ለዚህ ነገር ማስረጃ ካለ ታሳየን፣ ከሌለ ግን እኔ የኔ እምነት ነው ካልከኝ ምንም ላደርግ አልችልም። አይ መጽሐፍ ቅዱሳዊ ትምህርት ነው ካልከኝ ማስረጃ ነው ልታሳየን የሚገባው። የያዝከው መጽሐፍ አሁን ያሳየከኝ ማስረጃ አይሆንም፣ የቤተ ክርስቲያኗ መጽሐፍ ነው። ማለትም ጳውሎስ ከእውቀት ከፍሎ ነው የሚያውቀውን የተገለጸለትን በመንፈስ ቅዱስ ምሪት መጽሐፎችን ጽፎልናል። ከሱ በኋላ ደግሞ ያሉትን ደግሞ እንደሱ ጽፈውልናል። ግን የምንረዳበት ሴንስ ግን መጽሐፍ ቅዱስን ኦቶሪቲ ስላለው ያው በዛ ሴንስ ነው። ነገር ግን ይሄ አሁን ያወጣው እኮ ትልቅ ማስረጃ እኮ ነው። መልሰልኛል። ያ ማለት ለፖል አልተገለጠለትም፣ ከዛ በኋላ ለመጡት አባቶች ነው ይሄ ነገር የተገለጸው። እና ይሄ ራሱ ማስረጃ የሚሆነው የእግዚአብሔር ቃል ነው ብለህ ስለምታምኑ አይደል? ብሩክ መጽሐፍ ቅዱስ ነው አልታምረ ማርያም
እኔ ከዛ በኋላም ባለው መገለጦችና እንትን አምናለሁ በደንብ። ሶ በቃ መጽሐፍ ለዛም ቅዱስ ነው ነው። ጳውሎስ አልተገለጠለትም ይሄ ነገር። ከዛ በኋላ ለመጡት አባቶች ተገለጸላቸውና ጻፉት። ሶ መጽሐፍ የእግዚአብሔር ቃል ነው ብለን የምታምነው ይሄን ነገር ይሄን መጽሐፍ ተአምረ ማርያምን አሁን ታምረ ማርያም እኔ ሙሉ ለሙሉ አላነበብኩም። የተወሰነ ታይም ነው እሑድ ቅዳሴ ላይ ሰምቼ የማውቀውና እና አሁን አንተ ስታነብ ነው። ግን ልክ ትልቅ ማስረጃ ነው። በደንብ የእግዚአብሔር ቃል ነው ይሄ። አሁን ያነበብክልኝ በደንብ ጌታ ይርዳ። እንግዲህ እውነት ለመናገር ጌታ ይርዳ። ይሄን የእግዚአብሔር ቃል ነው ብለህ የምታመን ከሆነ ከመጽሐፍ ቅዱስም እኮ ማስረጃ መጠየቅ የለብኝም። እንደዛ ከሆነ ለአንተ ይሄ ትልቅ ማስረጃ ነው ማለት ነው። ይሄ መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው ብለህ ካመንክ ምንም ከእግዚአብሔር ቃል ላይ ማስረጃ ማምጣት አይጠበቅብህ። ምክንያቱም ይሄ እግዚአብሔር ቃል ነው ብለህ አምናለህ አንተ። ለእኔ ይሄ ተረት ተረት ነው ብዬ ስለማምን ነው ከእግዚአብሔር ቃል ላይ ማስረጃ የጠየቅኩህ። ለአንተ ግን ይሄ እግዚአብሔር ቃል ከሆነ እኔ ምንም እኮ በቃ አለቀ። ይሄ ነው እምነት የተመሰረተው እዚህ ላይ ነው ማለት ነው። በማርያም እንትን ያለውን እምነት በማርያም ያለው እምነት ሁሉም ክርስቲያናዊ ማንም ስለ አማላጅነቷም ስለሷ በቃ ስላለው ነገር ከመጽሐፍ ቅዱስ ማንም አንድ ካቶሊክም ኦርቶዶክስም ሊያቀርብልህ አይችልም። ከዛ በኋላ ባሉት ሪቨሌሽኖች መገለጦች ነው ሊያቀርብልህ የሚችለው። ሌላው እኔ ብዙም ስለማልቀበለው ነው ለሷ የሚሰጡት ጥቅስ እዚህ መጽሐፍ ቅዱስ ጋር ያለው ምናምን ባለፈውም ተናገር ያለው መጽሐፍ ቅዱሱ ስለ ጌታ ሞትና ትንሣኤ ምንማርበት ነው እንጂ ስለ ሌሎች የተካተተበት ነው ብዬ አላምንም። ከዛ በኋላ ባሉ ሪቨሌሽኖች ነው ክርክራችን ሊሆን የሚችል። ስለ ማርያም ከሆነ የምጠይቀኝ በተአምረ ማርያም ላይ ተመስርቶ ነው የሚሆነው። ብሩክ ለምሳሌ ላይክ ሞርማኖች አሉ አይደል? አሁን ሞርማኖች ከዛ በኋላ ባለው ይቀበላሉ ሁለቱን መጽሐፎች ሐዲስንም ብሉይንም። ነገር ግን ከዛ በኋላ አይ ቲንክ ማነው ጆን ስሚዝ ነው በሱ ሪቬል በተደረገለት ደግሞ ያምናሉ ማለት ነው። ሶ እግዚአብሔር ስራ ላይ ነው። አሁንም ሌሎች ነገሮች ሪቬል ያደርጋል። ነገር ግን መጽሐፍ ቅዱሱ ጋር የሚጋጭ ከሆነ ግን ያን ያው አንቀበለው። ምክንያቱም ያው ኦቶሪቲ ያለው በሐዋርያቶች የተጻፈ ስለሆነ በመንፈስ ቅዱስ ምሪት። እሺ በቃ እኔ መጨረሻ ለበል ለምሳሌ ሞርሞኖችን አነሳ፣ የሞርሞኖችን መጽሐፍ አነሳ። አሁን ሰው የሞርሞንን መጽሐፍ ያነበበ ሰው ምሳሌ ራሱ ማድረግ የለበትም። የሞርሞን መጽሐፍ ማለት የእግዚአብሔርን ቃል የሚቃወም መጽሐፍ ነው። ቶታሊ ሪቨሌሽን ነው። ትክክል ነው። እሱ እንዳለው ተገለጠልኝ ብሎ ነው የጻፈው። አዲስ ኪዳንንም ብሉይ ኪዳንንም 100% የሚቃወም መጽሐፍ ነው። እነዚህ መገለጦች መጽሐፍ ቅዱስን የሚቃወሙ ከሆነ የእግዚአብሔር ሐሳብ የሌላቸው ከሆኑ እነዚህም ተአምረ ማርያም ልክ እንደ ሞርሞን መጽሐፍ ነው ማለት ነው። የሞርሞን እምነት የተመሰረተው የእግዚአብሔርን ቃል በመቃወም ነው። እነዚህ መጽሐፍቶች ልክ እንደዛው በመገለጥ የእግዚአብሔርን ቃል የሚቃወሙ ናቸው። ትጸልያለህ ወደ ማርያም ሴንት ወደ እግዚአብሔር ነው የምጸልየው። ወደ ማርያም አትጸልይም? ያው እኔ በሪቨሌሽኖቹ አምናለሁ። ግን ያው እኔ ባለፈው እኮ ነግሬህ ካለው ልምምዱ የለኝም ብዬ ካለው እኔ የሚያደርጉት ግን ልካለ አልቃወምም። ነው እኔ ያው ወደ እግዚአብሔር ወደ አብርሃም አምላክ ነው የምጸልየው። ኦኬ፣ በመጸለዩ ግን ቅር አትሰኝም? አዎ። መጽሐፍ ቅዱሳዊ ግን አይደለም። ያው በሪቨሌሽን ነው የሆነ ሰዓት ላይ ለሆነ አባት የተገለጠለት ነው። አዎ እንጂ መጽሐፍ ቅዱስ ጋር ወደ እንትን የጸለየ አለ ወደ ፍጡር ነውር ነው አይጸለይም በመጽሐፍ ቅዱስ። ለዛ ነው አሁን ሪቨሌሽን ነው ማለት ከዛ በኋላ የመጣ ነው ማለት ነው። ካናናይዝድ ከተደረገ በኋላ ባሉት እንትኖች የተገለጸላቸው ነው ማለት ነው። መች ነው ቢያበቃው ግን ይሄ መገለጥ? እናንተ እኮ ጌታ እስከሚመጣ ድረስ ጌታ በስራ ላይ ነው፣ በደንብ ይገልጻል። አዳዲስ ትምህርቶችም ከዚህ በኋላ ሊመጡ ይችላሉ ማለት ነው። አሁን ለምሳሌ አሁን ወደ ማርያም ነበር የምጸልየው፣ ከዚህ በኋላ ደግሞ ወደ እናትም ልጸልይ ይችላል በሆነ መገለጥ ማለት ነው ወደፊት አይደል?
እናት ገበያ ሲሄዱ ወደ እናት መገለጥ ነው። የሆነ ሰውዬ መጥቶ በመገለጥ አባታችሁ ሱቅ እንትን ስራ ሲሄድ ጸልዩ ወደሱም ሊላችሁ ይችላል። የሆነ አንድ ሰውዬ ደግሞ በመገለጥ ማለት ነው። እና ወደፊት ገና የሚጨመሩ ትምህርቶች ሊኖሩ ይችላሉ ማለት ነው። መገለጥ ስለሆነ አትቃወምም፣ መገለጥ ነው። እንደ እግዚአብሔር ቃል የሰውየውን መገለጥ አትመዝንም ማለት ነው። በቃ መገለጥ ነው፣ በመገለጥ ታምናለህ፣ ትቀበላለህ ማለት ነው።